ካመጣኸኝና እንግዲህ የምታናግረኝ ከሆነ እዛው ምዕራፍ ላይ እስኪ አምጣው። ኖ ይታወቃል አይታወቅም? እሱ ጋር ልመጣ ነው። ግንቡ ይታወቃል። የኢየሩሳሌም ቅጥር የተቀጠረበትና የተሰራበት ነህምያ ያቆመው ይታወቃል አይታወቅም? ይታወቃል። ግልጽ ነው። ይሄ ለማንም ሰው በሱባኤ ቆጥረውት ነው አይደለ? ኦኬ፣ አሁን እዚህ ጋር ነው ጥያቄ ነው አይደል? ቆይ በሱባኤ ቆጥረውት ሱባኤ ይላል። ልብ በል። አሁን ሱባኤ ከመሄዳቸው በፊት 62ቱን 7 ነው የምንደምረው። 62 7 ነው። እኔ ካልኩሌት አድርገባ እኔ እውነቴን ነው። እኔ ማሳሰብ ፈልግ ወንድሞች ሰባው ሱባኤውን ተው 62 7ን እንደምራታለን። ያን የኢየሩሳሌም ቅጥር የተቀጠረበትና የተሰራበት ቅጥሩ የታደሰበት ኢየሩሳሌም መልሳ የተሰራችበት ቤተ መቅደሱ የተሰራበት ዘመን ይታወቃል አይታወቅም? ሁለተኛው ቤተ መቅደስ ይኸውልህ እኔ እኮ ነገርኩህ። እንደው በእግዚአብሔር ለለምነ ይታወቃል አይታወቅም? ቅጥሩ የታደሰበት ቤተ መቅደሱ የተገነባበት ይታወቃል አይታወቅም? እኔ እውነቴን ነው የምልህ። እኔ ይከብደኛል እንደዚህ አሁን ለምን እንደከበደ ልንገርህ እውነቱን። ቆይ እንግዲያው ሺንዬ የኔ ወንድም ለምን መሰለህ ቆይ ለምን እንደከበደ ልንገርህ። መጽሐፉ ምን እንደሚል ይህንን ስለዚህ እወቅ። ኢየሩሳሌምን መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ። ይሄ ትእዛዝ ከየት ነው የሚወጣው? ማን ይሄን ትእዛዝ የሚያወጣው? ይሄን ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። ኦኬ፣ እሷም በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች። ኦኬ፣ 62 ጊዜ 7 እቺ ማለት ነው። 62 ጊዜ 7 ቆይ ወንድሜ 62 ያወራል። አድምጠኝ። ቆይ እሰጥሃለሁ። እሺ ቆይ በየመሃል አትግባብኝ። 62 ጊዜ 7 ከ62ም 7ም በኋላ መሲህ ይገደላል ይላል። በእርሱም ዘንድ ምንም የለም። የሚመጣው አለቃ ሕዝብንና ከተማይቱን መቅደሱን ያጠፋል። ፍጻሜውን በጎርፍ ይሆናል። እስከ መጨረሻ ድረስ ጦርነት ይሆናል። ጥፋትም ተቀጥሯል ይላል። አሁን መጠየቅ ያለብን ይህንን የተናገረው ዳንኤል ነው። ኦኬ፣ ምን ብሎ አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትንም ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና ለዳንኤል ነው እየተነገረ ያለው። ሕዝብህ የእስራኤል ሕዝብ ማለት ነው። በቅድስት ከተማ በኢየሩሳሌም ማለት ነው ላይ 70 ሱባኤ ተቆጥረዋል አለ። ተቀጥረዋል። ከ70 ሱባኤ ውስጥ 62 ጊዜ 7 ከ62 ጊዜ 7 በኋላ መሲህ ይገደላል ይላል። አሁን ይሄንን ሱባኤ ልክ የኢየሩሳሌም ቅጥር እዚህ ጋር ቅጥሩ ተሰርቷል። ያው ይሄንን ወቅ ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ ይላል። አሁን ይህን ትእዛዝ ያወጣው ሰው ማን ነው? በስንት ዓመተ ምህረት ነው? በስንት ዓመተ ዓለም ነው የወጣው? ይሄን ነገር ኦኬ፣ አለሎ እዛው ጋር እና ወደዚህ 25 ቁጥር ላይ ና እስኪ። ይኸውልህ አሁን ስለዚህ ይላል እወቅ አስተውልም። ኦኬ፣ እንግዲህ ስለዚህ እወቅ አስተውልም ሲልህ ልብ በል እያልህ ነው። ኢየሩሳሌምን መጠገንንና መሰራት እንግዲህ ወደ እንትን ነው ነገሩ፣ ትንቢት ነው፣ ወደፊት ነው። ኦኬ፣ ያም በሆነ ጊዜ እያለህ ነው። ኢየሩሳሌምን መጠገንና መሰራትን ትእዛዙን ከሚወጣበት ጀምሮ ልብ በል። እንግዲህ ትእዛዝ መቼ ነው የሚሰጠው ካልን ለምሳሌ ያነ የወረደው ልጅ ሞክሮ ነበር። መልካም ማን የሚባል ልጅ እኛ ነቢዩ ኤልያስ ይመጣል ተብሎ ይታመናል በእኛ ሁሉ ነገር ከመሆኑ በፊት። ከዛን ቀድሞ ኦቶት ይባላል። ኦቶት ወሞፍቲም ለምሳሌ ኦቶት ማለት ምልክቶች አሉ ይባላል። ምልክቶቹ ምንድናቸው? ያ መስፈርትስ ያ ምልክት የሚባለውስ መስፈርቱ ምንድነው? እንግዲህ የመጨረሻው ዘመን ላይ ነው እንግዲህ የምናወራው። ኦኬ፣ ይህን ካልን በኋላ መሲሁ ከመምጣቱ በፊት ኤልያው ሊያበስር ይመጣል ይላሉ።
ኤልያዋ ነቢይ ወይም ደግሞ ኤልያስ የሚባል ነቢይ ይመለሳል፣ ይመጣል። ምን ሊያደርግ? መሲሁን ሊያበስር ይመጣል። ይህ የፈጣሪ ልጅ ነው፣ ልጅ ሳይሆን የፈጣሪ ንጉስ ነው ብሎ ሊቀበውና ንጉስ ሊያደርገው ይመጣል ይላሉ። እንግዲህ በዛን ወቅት ልብ በል እያለህ ነው። ይህ ምዕራፍ ወደፊት የሚመጣ ነው። ለምሳሌ ስለ ኤልያው ነቢይ መምጣት አይናገርም፣ ስለ ቅጥሩ መሰራት ነው የሚናገረው። ኖ ኦኬ፣ አባል ይሄ እኮ አቲድ ነው። ለምሳሌ ወደፊት ፊውቸር እኮ ነው። ለምሳሌ እንደዚህ እሺ፣ ልክ ነው እኮ ትንቢት መሆኑን ዳንኤል በባቢሎን ሆኖ አይደል ይሄንን ትንቢት የተናገረው እኮ እና ይሄ እኮ የዛሬ 2500 ዓመት ላይ ሆኖ ነው የተናገረው። እኔ እውልህ ክርክራችን እኔ ወደ ሌላ አልወሰድኩትም። ዳንኤል የነበረው የዛሬ 2500 ዓመት አይደል በባቢሎን? ኦኬ እሺ ነው አይደለ? ነው እሺ ኦኬ። ስለዚህ የዛሬ 2500 ዓመት ላይ ቆመን ነው አሁን ይሄንን ትንቢት ዳንኤል የተናገረውን ወደ ፊት ለፊት ወደዚህ ወደኛ ወዳለው የምናየው ማለት ነው። ስለዚህ ዳንኤል ይህን ትንቢት ከተናገረ ከስንት ዓመት በኋላ የኢየሩሳሌም ቅጥሩ ተሰራ፣ መሲሁስ ተገደለ ነው። ሱባኤው እንዴት ተፈጸመ? ኦኬ ይሄን ካነሳን ማለት ነው። ለምሳሌ ይሄን ካነሳን ኦኬ ለምሳሌ አሁን እንደ ሌሎች ሐሳብ ተገድሏል፣ መጥቶ ተገድሏል፣ አይሁዶች ገደሉት ምናምን ነገር አለ። ኦኬ እኛ በዚህ አናምንም። ምክንያት አለው የማናምንበት ምክንያት። እሺ ኖ እሱን ተው፣ እሱ ስለ ኢየሱስ ክርስቶስ የሚናገረው ነው። እኔ የምጠይቅህ ዳንኤል ያለውን ይሄንን የኢየሩሳሌም ቅጥር የተሰራው መቼ ነው? ከባቢሎን ምርኮ ሲወጡ ነው አይደል? ስማ እንጂ ነው አይደለ? እሺ ኢየሩሳሌምን ቅጥሩን የሰሩት መጠገንና መስራት የጀመሩት ከባቢሎን ሲወጡ ነው አይደለ? ይሄን እኮ እንስማማለን። ኦኬ አንተ የምታውቀው መጽሐፍ እኛም አንክድም። ስለዚህ ኢየሩሳሌም መስራት የተጀመረችው መቼ ነው? አሁን ልብ በልና ስማኝ። ኢየሩሳሌም መጠገንና መስራት፣ መጠገን ማለት ፈርሳ ስለነበረ ማለት ነው። ባቢሎናውያን ስላፈረሱት ናቡከደነጾር ስላፈረሰው ናቡከደነጾር ስላፈረሰው የእግዚአብሔርን ሕዝብ ስለበተነ ከተማይቱም ስለጠፋች ቅጥሩም ስለፈረሰ ቤተ መቅደሱም ስለፈረሰ፣ ስለዚህ መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ ይላል። ይሄ ትእዛዝ የኢየሩሳሌም ቅጥር እና ቤተ መቅደሱ እንዲሰራ ይሄን ትእዛዝ ያወጣው ንጉስ ማን ነው ታውቀዋለህ? አይደለም ይኸውልህ፣ አሁን ለምሳሌ ማን ነው ይሄ ንጉስ? እና መጥቷል እንበል። ይሄ ቶ እዚህ ጋር ያለው ኢየሱስ ክርስቶስን አሁን ለጊዜው እኔ ስለ ኢየሱስ ክርስቶስ አይደለም አሁን እያወራ ያለሁት። ዳንኤል ያለውን ይሄንኛውን ከተማመንን ከዛ ኢየሱስ ነው ኢየሱስ አይደለም ብሎ የሚለው ፓዝሉ እንዴት እንደሚገጣጠም አሳያለሁ። አሁን ይሄ ኢየሩሳሌምን ለመስራት ትእዛዙን ያወጣው ንጉስ ማን ነው ታውቀዋለህ? ስሙ እኔ አላውቅም። ኦኬ እሺ፣ ቂሮስ ነው ልንገርህ። ቂሮስ እሺ፣ ምን ያስቃል? ቂሮስ እንደሆነ ላሳየህ። ምን ያስቃል? እሺ፣ ምን ያስቃል? እዝራ መጽሐፍት፣ አሁን አዲስ ኪዳን መጽሐፍት አንድ አልጠቅስም። እኔ ክርስቲያን ነኝ፣ አዲስ ኪዳን መጽሐፍቶችን ሁሉ አምናለሁ። ሺን አንዴ አድምጠኝ። እዝራ መጽሐፍት ምን ያስቃል? እዝራ መጽሐፍ ምዕራፍ 1 ቁጥር 1 ቂሮስ መሆኑን እኔ ከተሳሳትኩኝ የሳካውን ስህተት ታርመዋለህ ማለት ነው። ኦኬ በኤርምያስ አፍ የተነገረው እግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስ ንጉሥ የቂሮስን መንፈስ አስነሳ። ካህኑ እዝራ ነው የሚናገረው። ልብ በሉ እዚህ ያላችሁ አንድ ሰው እርሱም በመንግስት ሁሉ አዋጅ አስነገረ። አዋጅ ምን አለ? አስነገረ። ይሄንን አዋጅ አስነገረ ብሎ የሚለውን ዳንኤል ምን ይለዋል? ይሄ እዝራ ነው እዚህ ጋር ተናጋሪው። ዳንኤል ደግሞ ትእዛዝ ብሎ ይለዋል። ዳንኤል ትእዛዙ ከወጣበት ቀን ጀምሮ ይላል። ትእዛዝ 9:25 ላይ ማለት ነው። ዳንኤል እዝራ ምን ይለዋል? ምዕራፍ 1 ቁጥር 1 እዚህ ጋር የሚናገረው
በመጀመሪያው ዓመት እግዚአብሔር የፋርስ ንጉሥ ማንን? ቂሮስን። ቅድም ሺን የሳካው ቂሮስ ብዬ ስል ለምን እንደሳክ አላውቅም። ቂሮስ ኦኬ፣ ቀጥል። መንፈስን አስነሳ እግዚአብሔር፣ እርሱም በመንግስቱ ሁሉ አዋጅን አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ። ባቢሎን ላይ ናቸው። ልብ በሉ። ያኔ እነ ነህምያ፣ እነ እዝራ፣ እነ ዳንኤል፣ እነ አስቴር፣ እነ ሞርደካይ፣ መርዶክዮስ፣ የዮሴዴቅ ልጅ ካህኑ ኢያሱ፣ እዝራ በሙሉ እዛ ናቸው ያሉት። ሌሎቹም በሙሉ ከዛ አስነገረ። ምን አስነገረ? አዋጅ አስነገረ። ወይ ደግሞ ዳንኤል ትእዛዝ ወጣ ብሎ ያለው ማለት ነው። አዋጅ፣ ትእዛዝ፣ ትእዛዝ፣ አዋጅ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታቱን ሁሉ ሰጥቶኛል ይላል። ይሄ የቱ ጋር ነው የተሰጠው? ቆይ እዚህ ጋር ሰጥቶኛል ብሎ የሚል አንድ ቃል ተናግሯል። ኢሻያው 45 ላይ ልሂድና አንድ ቃል አሳይታችሁ ልመለስ ወደ እዝራ ላይ ማለት ነው። ኢሻያው 45 ላይ አንድ ትንቢት ተነግሮለታል ለዚህ ሰውዬ ለአሕዛብ ንጉሥ። ምን ይላል? እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮችም እንዳይዘጉ መዝጊያዎቹንም በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ ተናገረ፣ ጮኸ። በዳንና በቤተል 2 የወርቅ ጥጆችን አቁሞ እየሰገደ በነበረበት ሰዓት ላይ ኢዮስያስ ትንቢት ከተነገረለት ከ250 እስከ 300 ዓመት በኋላ ተወለደ። እንደዚሁም ይሄ የአሕዛብ ንጉሥ ምን ብሎ ኢሳያስ ትንቢት ተናገረለት? ይኸው በሮቹን እንዳይዘጉ መወርወሮችን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። አስቀድሞ ትንቢት የተነገረለት ነበረ። እዝራ መጽሐፍት ላይ ልመለስ። ይሄ ሰውዬ ነው ትእዛዙን ያወጣው። እዝራ ጆኒ 1 2 3 ቶሎ በሉ፣ ቶሎ ትኙ። ኦኬ ምን አለ? አስነሳ፣ አዋጅ አስነገረ። ቂሮስ መቼ ነው የነገሰው? በፋርስ ላይ 444 ቅድመ ልደተ ክርስቶስ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። ያው ትንቢቱ እንደተነገረልን ማለት ነው በኢሳያስ። በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። የማን ቤት ነው የሚሰራው? በይሁዳ ያለውን የእስራኤልን አምላክ እግዚአብሔር ቤተ መቅደሱን ማለት ነው። ቤተ መቅደስ ሊሰራለት አዞታል ጌታ። ከሕዝቡም ሁሉ በእናንተ ዘንድ ማንም ቢሆን በአምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። አየህ፣ ቤት ይስራ። በሚኖሩበት ስፍራ ሁሉ ለቀረው ሰዎች የአገሩ ሰዎች ብርና ወርቅ፣ ዕቃን በእንስሳ ይርዱ። ይህንንም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን ብሎ ንጉሱ ምን አወጣ? በዕዝራ መጽሐፍ ምዕራፍ 1 እንዳነበብ ነው አዋጅ። በዳንኤል 9:25 ላይ ትእዛዝ ማለት አዋጅ ማለት ነው። አዋጅ ማለት ትእዛዝ ማለት ነው። ሌላ ምንም አክሮባት ጂምናስቲክ እዚህ ላይ አይሰራም። ዳንኤል ትእዛዙ አለ፣ ዕዝራ አዋጅ አለ። አዋጅ፣ ትእዛዝ፣ ትእዛዝ፣ አዋጅ። አሁን ዳንኤል ጋር የምንሄደው እሺ። ግን ጥያቄ አለኝ እዚህ ጋር ተጠይቀኛለህ። እችን ላሳይና ከዛ 9:25 ላይ ዳንኤል ምን አለ? ስለዚህ እወቅ፣ አስተውል፣ ኢየሩሳሌምን መጠገንና መሰራት። ስለዚህ ቂሮስ ሲፈቅድላቸው ቤተ መቅደሱን ብቻ ሳይሆን የከተማይቱን ቅጥር ሁሉ እንዲሰሩ ነው የፈቀደላቸው ማለት ነው። ኢየሩሳሌምን መልሰው እንዲሰሯት፣ ቅጥሯን እንዲሰሩ፣ ቤተ መቅደሱንም እንዲሰሩ ነው ያዘዘው። መቅደሱን ብቻ ሰርተው ቅጥሩ እንዳይሰሩ አልከለከላቸውም። ቅጥሩን ብቻ ሰርተው መቅደሱ እንዳይሰሩ አልከለከላቸውም። እኩል ነው የተፈቀደው። እግዚአብሔር ነው ሰውየውን ያስነሳው። ኦኬ። ስለዚህ ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ፣ ትእዛዙ መቼ ነው የወጣው? በ444 ቅድመ ልደተ ክርስቶስ ነው። ኦኬ።
እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። እርሷም ኢየሩሳሌም ከተማይቱ በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ጭንቅ ያሰኘው ምን ነበር? ጠላቶቻቸው አልፈቀዱላቸውም ነበር። ሰንበላጥና ጦቢያ፣ ጌሳም የተባሉ አረባውያን አልፈቀዱላቸውም ነበር። የይሁዳን ልጆች በምድሪቱ ላይ የተቀመጡት ጥቂት ቅሬታውንም ቅሬታውን የይሁዳን ልጆችን የሚሆን ኢቭን ከምርኮ ምድር የተመለሱት እንደ ነህምያ አይነቶችን ሁሉ ጭምር ሊያሰሯቸው አልፈቀዱም ነበር። የጭንቅ ዘመን ነበር። አንዴኑ ውረዱ ወሸለቆ እንጋጠም፣ እንወዳደር፣ እንፎካከር ብለው ይላሉ። አንዴ ከአረባውያን ጋር ራሱ የይሁዳ ሰዎች አንዳንዶቹ በጋብቻ ሁሉ ሄደው እንትን ብለው በነህምያ ላይ ይዶልቱ ነበር። ስለዚህ ይዋጓቸው ነበር። ስለሚዋጓቸው ቅጥሩን ሲሰሩት የኢየሩሳሌምን በአንድ እጃቸው ጦር ይዘው በአንድ እጃቸው ደግሞ ቅጥሩን ይሰሩት ነበር። በጣም እጅግ አስፈሪ ዘመን ነበር። የአይሁድ ሕዝብ በከፍተኛ መሰደብና በከፍተኛ ውርደት ውስጥ ነበረ። ግን አምላኩ እግዚአብሔር ከእሱ ጋር ያለ ሕዝብ ነው። እግዚአብሔር እንደገና ፊቱን ወደ ኢየሩሳሌም መልሷል። በመልአኩ በኩል እንደተናገረው ትንቢተ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ፊትን ወደ ኢየሩሳሌም በቅናት አንስቻለሁ መልሻለሁ ብሎ እንዳለ በዘካርያስ ማለት ነው። ዘካርያስ ምዕራፍ 1 ከተሐድሶ ውስጥ ከነበሩ ነቢያት መካከል ናቸው፣ ሐጌና ዘካርያስ ማለት ነው። ስለዚህ ይሄ ጭንቅ ዘመን አልፈቀዱላቸውም ነበር። ጠላቶቻቸውን ባይፈቅዱ በአንድ እጃቸው ጦር በአንድ እጃቸው ቅጥሩን ይሰሩ ነበረ ማለት ነው። እና በጭንቅ ግን ተሰራች ኢየሩሳሌም ማለት ነው። እና ዳንኤል ምን እያለን ነው? ቆይ እወቅ ብሎ የሚልበት ምንድን ነው? ትእዛዙ ከሚወጣበት ይህንን እወቅ፣ ይህንን አስተውል፣ እወቅ ይለዋል። ምንድን ነው የሚያውቀው? ይሄ ነገር እንዲፈጸም የቱ አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቆጥሯል። 70 ሱባኤ ከ70 ሱባኤ ውስጥ 62 ጊዜ 7 በኋላ ከ62 7 በኋላ ማለት ቅጥሩ ከተሰራ ቤተ መቅደሱ ከተሰራ ከ62 7 በኋላ መሲህ ይገደላል። አሁን ጥያቄው የሚያርፈው ቅጥሩ የኢየሩሳሌም ቅጥርና ሁለተኛው ቤተ መቅደስ ከቆመ በኋላ 62ቱ 7 ሲፈጸም መሲሁ ተገድሏል። ይሄ የተገደለው መሲህ ማን ነው ብለን ስንል የሽዋ ሆኖ እናገኛለን ማለት ነው። የሽዋ ካልን ዳንኤል የተናገረበት ዘመንና ይሄ ዛሬ የሽዋ የምትሉት ሰውዬ ማለት ነው ምን ያክል ልዩነት እንዳለው ታውቃለህ? እኔ ለአንተ ልነግርህ የዘመኑን ርቀት አንድ ዘመን ይራራቃል እጅግ በጣም የዘመኑን ርቀት አይደለ? አዎ አንድ ዘመኑ በጣም የዘመኑን ርቀት እኮ ነው እንድናሰላው 62 ጊዜ 7 ሺን ቆይ ልጨርስልህ። ዘመኑን ምን መናገር የሚፈልገው ጥሩ ጥያቄ። ዲክታተር ነው የሚሆነው። አንድ ደቂቃ ብቻ ስጠኝ። ጥሩ ስለጠየቀኝ ማለት ነው። አሁን ይኸውልህ 62ቱን 7 ስታሰላው የሚመጣው ዘመን ሄዶ የሚጋጠመው የሽዋ የተገደለበት ነው በመስቀል የሽዋ በመስቀል ላይ የተሰቀለበት ዘመን ኮልል ብሎ ይታያል። ይሄ ሚስጥር እንዳይወጣ ምን አሏችሁ? ይህንን ሱባኤ ደምሮ የሚነግራችሁ ዘሩ ይረገም ብለው አሏችሁ። ለምን ሺን ራባዮቹ መጠየቅ ያለባችሁ፣ ኮሄኖቹ መጠየቅ ያለባችሁ ይህን ሱባኤ ደምሮ ለመናገር የአስቴር ጾም መቼ እንደሆነ ለመናገር እነሱ ይችላሉ። ኦኬ እስራኤል ከግብፅ ምድር የወጣበትን የምታከብሩበት አለ። ፋሲካ ነው የምታከብሩት ማለት ነው። ዘንድሮ ስንተኛ ዓመቱ ነው ፋሲካ? የዓለም ከተፈጠረ ጀምሮ ባለው ነው አይደለም ቆጥሩት። ስንተኛ ነው? 5000 ስንት ነው? 5780 ምናምን ወዲያ ተሽፓግ 80 ሲብለን እንበለው። እሺ እስራኤል ቸክ እያደረኩ ነው። ችግር ለማድረገው አሁን የታያቸው እዚህ ውስጥ ያላቸው ወንድሞች እናቶች
አስቀድመው የአይሁድ ራባዮችና ካህናቱ አገልጋዮቹ ዘመኑን እንኳን ቆጥሮ ይሄን 5783 ነው 83 ኦኬ ይሄ ዘመን ከተፈጠረ ነው አይደል ብሎ ብላችሁ የምትሉት እስራኤል ከግብጽ ምድር በእንደዚህ አይደለም የሚወጣው ዓመተ እንግዲህ እኛ እንደምንቆጥረው ምህረት አይደለም ዓመተ ዓለም ተብሎ ነው ስለዚህ ይሄ ዓለም ከተፈጠረ ጀምሮ ባለው ነው አይደል የምትቆጥሩት እስራኤል ከግብጽ ምድር ከወጣ ስንት ዓመት ሆነ አሁን ከሞሼ ስንጀምር ኧረ ያማ ወደ 3000 ምናምን ይሆናል ይሆናል ኦሪት የተቀበሉበት ዘመን እንኳን ቢያንስ ሙሴ 10ቱን ቃላት ተቀበለ ከየሺዋ ወደዚህ አሁን 2000 ስንት ነው በነጮቹ እንኳን በዝነን ከያዘ 2025 አይደል ከየሺዋ ወደ ኋላ እስራኤል ከግብጽ ምድር ከወጣ ከስንት ዓመት በኋላ ነው የሺዋ የተወለደው ኦኬ ከሱ በፊት ዳዊት በነበረበት በዳዊትና በየሺዋ መካከል 1000 ዓመት ልዩነት አለ ኦኬ በዳዊትና በልጁ በሰለሞን መካከል 40 ዓመት ዘመን አለ ሰለሞን ጋር እንቆማለን መተን ለምን ሰለሞን ጋር እንቆማለን ሰለሞን በነገሰበት ዘመን እስራኤል ከግብጽ ምድር ከወጡ 480 ዓመት ነበር ደምራት ኤርሚያስ 480 ሲደመር በዳዊትና በሰለሞን መካከል 40 አለ 0 2 5 520 በዳዊትና በየሽዋ በጌታዬ መካከል 1000 ዓመት አለ ስለዚህ 1000 ስንደምር 1520 ማለት ነው ከየሽዋ አሁን እስካለንበት ድረስ 2025 አለ ይሄ ነው ስሌቱ ብራዘር ማንም ሊቅነኛ ላይ ይምጣ 25 ስለዚህ ስንት ይሆናል ስንደምረው 5 ቆይ 5 4 5 3000 ስንት ሆነ 545 ማለት ነው ይሄ እንግዲህ አሁን ያለንበት ዘመን ድረስ ማለት ነው የሺዋ ጋር ግን ስንመጣ ስንት ነው የሚሆነው በየሺዋና እስራኤል ከግብጽ ምድር ከወጡ ከ1520 ዓመት በኋላ ነው የሺዋ የተገደለው እስራኤል ከግብጽ ምድር ከወጡ 1520 ዓመት ሲሞላ የሺዋ ተገደለ ማነው የሰለሞንን ኬት ነው ያመጣው 480 ብሎ የሚል ሰው ቢኖር እንደዚህ ይናገራል የአምላኬ ቃል አንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 1 እስከ 4 ድረስ ከዛ ለሺ ልስታው ኦኬ ነገሥት አንደኛ ነገሥት መጽሐፍ ኦኬ አንደኛ ነገሥት መጽሐፍ ምዕራፍ ስንት አልኩኝ 6 ቁጥር 1 ጀምሮ ኦኬ የእስራኤል ልጆች ከግብጽ ምድር ቆይ ሚዩት አድርገው ቆይ ይሰጣለሁ የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ ነገሰ ይላል እዚህ ጋር መጥቼ ሰለሞን ጋር የቆምኩት ለምንድን ነው የሺዋን ጠራሁት ጌታዬን ዳዊትን ጠራሁት ንጉሱን ሰለሞንን እዚህ ጋር መጣሁና ጻፍኩትኝ ሰለሞን ጋር ስደርስ ለምንድን የፈለግኩትኝ በሰለሞንና በአባቱ በዳዊት መካከል 40 ዓመት ዘመን ርቀት ነው ያለው ኦኬ በዳዊትና በየሺዋ መካከል በልጁ በመሲሁ ማለት ነው 1000 ዓመት ዘመን ርቀት አለ ኦኬ ከየሺዋ እስካሁን እኛ እስካለንበት 2025 ነው በነጮቹ ማለት ነው ስለዚህ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ ነገሰ በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔር ቤት ስራ ተጀመረ ይላል ይህንን የሂሳብ ስሌት አሁን እስራኤል ከግብጽ ምድር ከወጡ ከስንት ዓመት በኋላ ነው መሲሁ የተገደለው ብሎ አንድ ሰው ቢጠይቀኝ 1520 ዓመት ሲሞላው መሲሁ በመስቀል ላይ ተሰቀለ ማለት ተገደለ ኦኬ ባቢሎናውያን እስራኤላውያን ከባቢሎን ከወጡ ከስንት ዓመት በኋላ ነው ሺን የምጠይቀው ጥያቄ ካለ ጠይቅና 400 ስንት እንደሆነ እነግርሃለሁ ማለት ነው ሱባኤው ማለት ነው 62 ጊዜ 7 ማለት ነው ባዛ በሰባት ስንት ይሆናል እኔ ካልኩሌቱ ምናምን ነገር ለምን ተራገሙ ራባዮቹ ለምን እንደሚራገሙት ይሄንን ሱባኤ ደምሮ የሚናገር ብለው ካሉ ይሄን ሱባኤ ደምሮ የሚናገር የተረገመ ብለው ያስፈራሩት ስንደምረው የሺዋ ጌታዬ ጋር ኢየሱስ ክርስቶስ ጋር ይመጣና ይገጣጣል ይሄንን ሰው እንዳያቀረገሙ ይሄን ሰው እንዳያቀረገሙ 62 7
ቆይ 62 ሰባቱ ሱባኤ ስለሆነ ማለት ነው። 62 ሲባዛ በሰባት ያልገባህ ነገር አለ። ቆይ 434 ማለት ነው። 434 እሺ፣ የምታወራው ነገር ካለ ጓሄድ፣ ከዛ እንቀጥላለን። ይኸውልህ ካልኩሌቱ ምናምን ጋር ይህንን ላንተ ተወዋለሁኝ፣ ችግር የለም። እሺ ይህን ካልን ማለት ነው ለምሳሌ ኢሳያስ ላይ ይህ ንጉሥ ይላል በመጣ ዘመን ዓለም በሙሉ የሰላም ንጉሥ ይሆናል፣ ወይም ደግሞ ዓለም በሙሉ ሰላም ይሆናል። ህዝቡ ሁሉ እስራኤል የሚባል ነገር እስራኤል የሚባል ሁሉ ወደ ሀገሩ ይሰበሰባል ይላል። አሁን እኔ ትልቁ ጥያቄ ይህ ሰው ነግሰዋል፣ ነገር ግን ከነገሰ በኋላ ገላችሁታል ካልን ዘመኑም ደግሞ እንደምናስበው እንደዚህ ነው የመጣልን ካልን ታዲያ ይህ ንጉሥ የታል ነው? ኦኬ ጥሩ ይህ ንጉሥ የት ነው? ሳይሆን ለምን የሰላሙ ንጉሥ ሊገደል ቻለ ነው? የሰላም ንጉሥ አይደለም ፈጣሪ የቀበሩ ሰው አይደለ? ለምን ይሞታል ነው? ልክ ነው። እሱ ነው የምናየው ብራዘር። ቴንክ ዩ እግዚአብሔር አምላክ ይባርከ። ወንደርፉል ጥያቄ ነው የጠየቀኝ። በጣም ደስ እያለኝ መልስልሃለሁ። ኦኬ አንደኛ መሲሁ ከመገደሉ በፊት የእስራኤል ሕዝብ ከምርኮ ምድር ይመለሳል ከምድር ዳርቻው ብለው ነቢያት ተናግረዋል። አዎ ከምድር ዳርቻዎች ይሰበሰባሉ። ኦኬ መሲሁ ከመገደሉ በፊት ከምድር ዳርቻ እንደሚሰበሰቡ እግዚአብሔር ሕዝቡን እንደሚጠራ እንደሚያመጣ ተናግሯል። ልክ ነው እኮ በሁለተኛው ቤተ መቅደስ በተሰራ ሰዓት ላይ ጌታ እስራኤልን ከምድር ዳርቻ ሰበሰበ አይደል? ሰብስቧል እኮ በነ ዘሩባቤል መሪነት በነ ነህምያ መሪነት የአይሁድ ህዝብ ወደ ኢየሩሳሌም ተሰበሰበ አይደል እንዴ? አዎ ከባቢሎን እመልሳችኋለሁ። ለምሳሌ ኤርሚያው የተናገረው ማለት ነው ታላቁ ነቢይ። እሺ ምዕራፍ 30 ኤርሚያው ነቢይ ኤርሚያው 30 ላይ ምዕራፍ 30 ያው ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል ይህ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነገርኩን ቃል ሁሉ በመጽሐፍ ጻፍ። እነሆ የሕዝቤን የእስራኤልን ምርኮ የእስራኤልና የይሁዳን ምርኮ የምመልስበት ዘመን ይመጣል ይላል እግዚአብሔር። እንግዲህ ወደ ባቢሎን እንደሚማረኩ ሺን ወጣ እንዴ? ወረደ መልሱት። ና ዋናው ጋር ስንደርስማ ይግባ ና ፕሊስ ሺን ና ሺን ካለና ተመልሰ ኦኬ። እነሆ የሕዝቤን የእስራኤልን ምርኮ የእስራኤልና የይሁዳን ምርኮ የምመልስበት ዘመን ይመጣል ይላል እግዚአብሔር። ለአባቶቻቸው ወደ ሰጠኋቸው ምድር መልሳቸዋለሁ፣ እነሱም ይገዟታል። ልብ በሉ። በተለይ ይህም ነቢይ ሌሎችም ነቢያት የተናገሩትን አንድ በአንድ አሳያቸዋለሁ። ወንድሞች ናቶቼ፣ እግዚአብሔር ስለ ይሁዳና ስለ እስራኤልና ስለ ይሁዳ የተናገረው ቃል ይህ ነው። እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል፣ የፍርሃት ነው እንጂ የሰላም አይደለም። ገና ወደ ምርኮ እንደሚሄዱ ማለት ነው። ጠይቁ፣ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ በፊቱም ሁሉ ወደ ጥቁረት ተለውጦ አየው ይላል። ምክንያቱም መዓት ሊመጣ ነው እስራኤል። እስከ ደግሞ ኤርምያስ እየተናገረ ነው። ወዮ ያ ቀን ታላቅ ነው፣ እርሱም የሚመስል የለም። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል ይላል። ይሄኛው ዘመን ከዚህ በፊትም ሆኗል፣ ከዚህም በኋላ ይሆናል። ከዚህም በኋላ የያዕቆብ የምርኮ ዘመን ማነው? የመከራ ዘመን የሚባለው ሰባው ሱባኤ ማለት ነው ሲጀምር። ይሄ ዘመን አውሬው የሚገለጥበት ዘመን ይባላል። ይሄ ዘመን ነው። ያኔ ይሄ አውሬው ሲገለጥ አውሬውን ትቀበለዋለች እስራኤል ለ3 ዓመት ከ6 ወር ቃል ኪዳን ይፈጽማሉ። 42 ወር ማለት ነው። ቃል ኪዳን ይፈጽማሉ። ከዛስ ቃል ኪዳኑ ይፈርሳል። ኢሳይያስ 28 ላይ ማለት ነው እንደተጻፈ ቃል ኪዳኑ እንደሚፈርስ ከአውሬው ጋር ቃል ኪዳን እንደሚጋቡ። ኦኬ አንዴ ልሂድና አላሳያችሁ።
ኢሳይያስ 28 ሻያው 28 እንደዚህ ይላል። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተ ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰት ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈም ጊዜ አይደርስብንም ስላላችሁ ይላል። ኦኬ ወይት ምንድን ነው? እናንተ ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል። ልብ በሉ። የተማማሉት አግሪመንቱ የሚፈራረሙት ሰውዬ በእግዚአብሔር አይን ምንድን ነው? ሞት ነው። በእግዚአብሔር አይን ምንድን ነው? ሲኦል ነው። ከሲኦል ጋር ተማምለናል፣ ከሞት ጋር ቃል ኪዳን አድርገናል። ቃል ኪዳን ሲያደርጉ የሚያደርጉት ሰውዬ ከበስተጀርባው ሞት ነው፣ አውሬው ነው፣ ዘንዶ ነው የሚሰለጥንበት እና ተማምለናል። ሐሰትን ሰውየው ሐሰተኛ ነው፣ መሸሸጊያ አድርገናል፣ በሐሰት ተሰውረናል፣ የሚትረፈረፍ መቅሰፍት አይደርስብንም ስላላችሁ ካለ በኋላ ቁጥር 16 ላይ እውነተኛውን መሲህ ይከተዋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ የተፈተነው የከበረው መሰረቱ የጸናው የማዕዘን ድንጋይ የሚያምን አያፍርም። እውነተኛው መሲህ የሽዋ ማለት ነው፣ ኢየሱስ ክርስቶስ። ስለ ሐሰተኛው እየተናገረ ስለ ሐሰተኛው ሳይጨርስ እውነተኛውን ከተተው መካከል ላይ። እንዴት ደስ ይላል! እንዴት ግሩም ነው! እንዴት ግሩም ነው! እንዴት ግሩም ነው! ስለ ሞት እየነገረን እያለ የሞት ፍጻሜውን ሳይነግረን ሕይወትን መካከል ላይ ከተተው። ይሄው የጽዮን ዓለት፣ ይሄው የዳዊት ልጅ እግዚአብሔር ልጅ። ከዛስ ለገመድና ለፍርድ ለቱንቢም ጽድቅን አደርጋለሁ፣ በረዶም የሐሰትን መሸሸጊያ ይጠርጋሉ፣ ውኆች መሰወሪያ ይሰጥማሉ ካለ በኋላ ቁጥር 18 ላይ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦል ጋር የተማማላችሁት መሐላ አይጸናም ማለት አይዝላችሁም። የተማማላችሁት መሐላ 3 ዓመት ከ6 ወር 42 ወር የተማማላችሁት ይፈርሳል አላቸው። ኢሳይያስ 58 ማለት ነው። ከዛስ ከሲኦል ጋር የተማማላችሁት መሐላ አይጸናም፣ የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ። ታልቁበታላችሁ፣ ያጠፋችኋል እያለ ማለት ነው። ሞት ጥርሱን አግጥጦ በእነሱ ላይ ይወጣል። እምቢ አንገዛም ብለው ሲሉት እሱ ያኔ ምን ይላል? እኔ እግዚአብሔር ነኝ፣ እኔ ያህዌ ነኝ ይላቸዋል። ቅዱስ ጳውሎስ እንደተናገረ ማለት ነው። እኔ እግዚአብሔር ነኝ እያለ አዋጅ እየናገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ያለው ተሰሎንቄ ላይ ማለት ነው። እና ያኔ እስራኤል አይኖቿ ይገለጥና አይ አንተ ያህዌ አይደለህም ትለዋለች። እንደዚህማ የለም ትለዋለች። ያኔ ጦርነት እልቂት ይጀምራል። ያኔ ራእይ መጽሐፍ ምዕራፍ 12 ዳንኤል መጽሐፍ ምዕራፍ 12 እነዚህ ተግባራዊ ይሆናሉ ማለት ነው። በተለይ የራእይ መጽሐፍ ምዕራፍ 12 ዘንዶ በሴቲቱ ላይ ተቆጥቶ ወንዝ የሚያህል ውሃ በስተኋላ አፈሰሰባት ብለው የሚለው ያቺ ሴት ማርያም ሳትሆን እስራኤል ነች። ኤርሚ፣ አቤት። ጥያቄ መጠየቅ እችላለሁ? የት ቤተ እምነት ነው ወንድማችን? አይሁድ ይሁዲ። እሺ እሰጥሃለሁ። ቴንክ ዩ። ራእይ 12 ሴቲቱ ማርያም አይደለችም፣ እስራኤል ናት። ከዛስ የዳንኤል ትንቢት መጽሐፍ ምዕራፍ 12 በዚያን ቀን ታላቁ አለቃ ሚካኤል ስለ ሕዝብ ልጆች ይነሳል ብሎ ያለው ነው። ከዘመን ፍጻሜ ጋር በተገናኘ አርማጌዶን ጦርነት ላይ የሚደረግ ነው። ይሄ በራእይ መጽሐፍ ምዕራፍ 12 ላይ ያለው ይሄ መቅሰፍት ባለፈ ጊዜ ትረገጡበታላችሁ ብሎ ያለው የኤርሚያውን ጨርሼ ለወንድማችን እድል ስጠው። ምዕራፍ 30 ቅድም ቁጥር ስንት ላይ ነው የተውኩትኝ የነበረው? እንደዚህ የሚል ማለት ነው። ኦኬ እንደዚህ ይላል። ቅድም የተውኩትኝ እዚህ ጋር ኦኬ። የያዕቆብ የመከራ ዘመን ብሎ ያለው ይሄ ዘመን እስራኤል በታሪኳ ከዚህ በፊት ብዙ መከራዎች ገጥሟቸዋል። ይሄኛው ግን መከራ መራር ነው። አርማጌዲዮን ማለት ይሄ ነው። ኤርሚያው ነው የተናገረው። በዚያን ቀን እንዲሆናል ይላል እግዚአብሔር፣ አንገትህን እሰብራለሁ፣ ማነው ቀንበርን ከአንገት እሰብራለሁ፣ ስራትን እበጥሳለሁ፣ ከእንግዲህ ወዲህ ለማንም ለሌላ አትገዛም።
ለአምላካቸው ለእግዚአብሔር የማስነሳላቸው ሉክ ወንድሞች ናቶቼ ለአምላካቸው ለእግዚአብሔርም ለማስነሳላቸው ለንጉሳቸውም ለዳዊትም ይገዛሉ። ለንጉሳቸው ለዳዊት ይገዛሉ ማለት ለመሲሁ ይገዛሉ ማለት ነው። ዳዊት ይሄ በተነገረበት ዘመን የለም። በኤርሚያውና በዳዊት መካከል የስንት መቶ ዓመት ልዩነት አለ? ኤርሚያው የነበረው በ640 ነው ቅድመ ልደተ ክርስቶስ ኢዮስያስ በነገሰበት ዘመን። ዳዊት የነበረው ከ1050 እስከ 1010 ነው ቅድመ ልደተ ክርስቶስ። ስለዚህ ይህን መደመር እንችላለን። ከ1010 640 ምታው ከ10 ሲቀነስ 640 በዳዊትና በኤርሚያው መካከል በነቢዩ ማለት ነው የ370 ዓመት ርቀት አለ። ኦኬ ታዲያ ይህንን ለማስነሳላቸው ለዳዊት ለአምላካቸው ለእግዚአብሔር ለማስነሳላቸውም ለዳዊት ዳዊት እኮ ተነስቶ ኦልሬዲ ሞቶ 370 ዓመት አልፏል። ኤርሚያስ ይህን ትንቢት ሲናገር ታዲያ የሚያስነሳላቸው ዳዊት ብሎ የሚጠራው ማን ነው? መሲሁን እንጂ ሌሎች አሕዛብ እንደገና አይገዟቸውም ካለ በኋላ እነሆ አንተን ዘርህን ከሩቅ ዘርህንም ከምርኮ አገር አድናለሁ፣ ባሪያዬን ያዕቆብን አትፈራም ይላል እግዚአብሔር። አንተም እስራኤልም ሆይ አትደነግጥም። ያዕቆብ ይመለሳል፣ ያርፋል፣ ተዘልሎም ይቀመጣል፣ ማንም አያስፈራውም። አድን ዘንድ ከአንተ ጋር ነኝ ይላል እግዚአብሔር። አንተም የተበተኑባቸውን አሕዛብ ሁሉ ፈጽሜ ያጠፋለሁ፣ አንተን ግን ፈጽሜ አላጠፋም። በመጠን እቀጣለሁ፣ ያለ ቅጣት ከቶ አልተውህም። እግዚአብሔር እንዲህ ይላል፣ ስብራት የማይፈወስ ቁስልም ክፉ ነው። ትጠንገዝ ዘንድ ክርክርን የሚፈርድልህ የለም፣ ቁስልም የሚፈውስ መድኃኒት የለም። ውሽሞቹ ሁሉ ረስተውሃል፣ አይፈልጉም። በደልም ታላቅ ስለሆነ ኃጢአትም እጅግ ስለበዛ በጠላት ማቁሰልም በጨካኝ ቅጣትም አሰቃየሃለሁና ሕመምህ የማይፈወስ ሆኗል። ስለ ስብራትህ ስለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትህ ስለበዛ ይህንን አድርጌአለሁ። እስራኤል እንኳን የሚናገረው ስለዚህ የሚወጡ ሁሉ ይዋጣሉ መልሶ ማለት ነው። እግዚአብሔር ይታያል። ጠላት እስራኤልን አትንካ ነው ብዬ ብለህ ከነካህ መልሶ እግዚአብሔር አንተ ነው ይቀጠቅጣል። በልጅና በአባት መካከል በአምላክና በልጆቹ መካከል አትግባ። ማንን ማለት ነው? ክርስቲያንን ብትሆን እንደዚሁ ማለት ነው። አምላክ እግዚአብሔር ይዋጋልሃል ማለት ይሄ ነው። ከቀጣ ራሱ ነው የሚቀጣህ። አንተን ግን እግዚአብሔር ሲቀጣ እሰይ ብሎ በአንተ ላይ እጁን የሚያነሳ ሌላ ካለ እግዚአብሔር ያን ሰው አይለቀውም አልኩ፣ አይለቀውም። ስለዚህ የሚወጡ ሁሉ ይዋጣሉ፣ ጠላቶች ሁሉ ይማረካሉ፣ የዘረፉ ይዘረፋሉ፣ የበዘበዙ ሁሉ ለመበዝበዝ አሳልፌ እሰጣለሁ። እኔ ጤናህን እመልሳለሁ፣ ቁስልን እንፈውሳለሁ ይላል እግዚአብሔር። ማንም የማይሻቸው የተጣለች ጽዮን ብለው ጠርተውሻልና፣ ማንም የማይሻት የተጣለች የተረሳች ጽዮን ኢየሩሳሌም ማለት ብለው ጠርተውሻልና እግዚአብሔር እንደዚህ ይላል፣ እነሆ የያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያው እራራለሁ። የኔ ጌታ ስም ይባረክ። ከተማይቱ በጉብታዋ ላይ ትሰራለች፣ ኢየሩሳሌም ማለት ነው ትሰራለች። ኤርምያ እኮ ነው የሚናገረው። የዛሬ 2550 ዓመት ላይ ቆሞ ማለት ነው። አዳራሿ እንደ ድሮ የሰው መኖሪያ ይሆናል። ከእነሱም ዘንድ የምስጋናና የዘፋኞች ድምፅ ይወጣል። እኔም አበዛቸዋለሁ አያንሱም፣ እኔም አከብራቸዋለሁ ታናሽም አይሆኑም። ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበራቸው በፊቴ ጸንቶ ይሆናል። የሚያስጨንቃቸውን ሁሉ እቀጣለሁ ካለ በኋላ የኔ ንጉሥ አመጣዋ፣ የእስራኤልን ንጉሥ ራሱ መሲሁን አመጣዋ። ከተተው እዚህ ጋር ደግሞ ይለየው፣ አለቃቸው ከነሱ ውስጥ ይሆናል። ዋው! ማን ነው ይሄ? አንተዬ ማን ነው? አለቃቸው ከነሱ ውስጥ ይሆናል፣ ገዢያቸው ከመካከላቸው ይወጣል። እኔም አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር። ማን ነው ይሄ አለቃ? ማን ነው ይሄ ገዢ? ከመካከላቸው የወጣ ከመካከላቸው አወጣዋለሁ ብሎ ያለው እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር ይላል። ማንም አይደፍርም። ማነው ይሄ አለቃ? የሽዋ። ማነው ይሄ ገዚ? የሽዋሁ አዶን። ከመካከላቸው ይወጣል ማለት ከእነሱ ዘር አወጣዋለሁ ያላቸው ማለት ነው። ከእነሱ ዘር አወጣዋለሁ፣ የዳዊት ልጅ ነውና አወጣዋለሁ ከመካከላቸው። የአብርሃም ልጅ ተብሎ ይጠራልና አወጣዋለሁ ከመካከላቸው። እሱ ግን አለቃቸው ነው። እነሱ ባያምኑም አለቃቸው ነው። እነሱ ባይቀበሉትም ገዢያቸው ነው። ገዢ ማለት ምን ማለት ነው? ንጉስ። አለቃ ማለት ምን ማለት ነው? ንጉስ። ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ።
የእስራኤል አምላክ ልዑል እግዚአብሔር ስም ይባረክ። እናንተም ሕዝብ ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። እነሆ የእግዚአብሔር አውሎ ንፋስ፣ እርሱም ቁጣውን የምትገለባብጥ አውሎ ንፋስ ወጥቷል። የአመፀኞችን ራስ ይገለብጣል። የእግዚአብሔር ጽኑ ቁጣው የልቡን ሀሳብ ሰርቶ እስኪፈጽም ድረስ አይመልስም። በኋለኛው ዘመን ታስተውላላችሁ አላቸው። ይኸው ንጉሴ፣ ይኸው ቤዛዬ፣ ይኸው መድኑ፣ ይኸው ሞሼ ትንቢት የተናገረለት፣ ይኸው የብሉይ ኪዳን ነቢያትና ኤርምያስ የተናገሩለት። ኤርምያስ ከጉድጓድ ተቀስቅሰ ውጣና ተናገር አይባልም። አለቃቸው ከነሱ ውስጥ ይሆናል፣ ገዣቸው ከመካከላቸው ይወጣል። እኔ አቀርበዋለሁ አለ። ማለት መሲሁ የሚመጣበትን ዘመን አቀርበዋለሁ። እንደውም ኢሳያው ደግሞ ሲናገር ምን እንደሚል ታውቃለህ? እዚህ ገዣቸው ብሎ ያለውን ኢሳያው ደግሞ ሲናገር ምን ይላል? 59:1 ላይ እንደዚህ ይላል። ኖ ማን ነው? 56:1 ላይ ሶሪ፣ እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። ፍርድን ጠብቁ፣ ጽድቅንም አድርጉ። ይህንንም የሚያደርግ ሰው የሰውን ልጅ እንዳያረክስ ሰንበትን የሚጠብቅ እጁንም ከክፋት ከማድረግ የሚጠብቅ ብፁዕ ነው ይላል። አሁን እንደፈለግኩን እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳን ማን ነው? የእግዚአብሔር ጽድቅ ማን ነው? ጽድቁን በአሕዛብ ፊት ገለጠው ብሎ ዳዊት የተናገረለት ማን ነው? የኔ ንጉሥ ማን ይባላል? የሺዋሁ አዶን የዳዊት ልጅ የሺዋ። የእግዚአብሔር ጽድቅ የእግዚአብሔር ማዳን ሆኖ የተገለጠ እሱ ነው። ግን አቀርበዋለሁ ሊገለጥ ቀርቧልና ማለት ቢኬቴገር ተጠንቀቁ እያላቸው ነው። ላመጣው ነው፣ መሲሁ ሊመጣ ነው፣ ሊገለጥ ነው እያለ ማለት። እስራኤል ግን አላስተዋለም። ኢሳያስ ቢቸግረው እንደዚህ ብሎ ተናግሮ ቢቸግረው ምን ቢል ጥሩ ነው? ምስክርነታችንን ማናመን ብሎ አለ። ማንም አያምንም። ኢሳያስ ማንም አያምንም። ለምን ደሞ አያምኑት? የእግዚአብሔርን ቃል ስላላወቁ። የሰማነውን ነገር ማናምኗል አለ። አረስታ እስራኤሎች ስንቶቻችሁ ናችሁ ያመናችሁት? ምንድነው የሰማኸው? ኤርምያስ ማን? ኢሳያስ ምንድነው የሰማው ነገር? ከማን ነው? ምን የሰማው? ከእግዚአብሔር። ምንድነው የሰማው? መሲሁን ሊያመጣው። የእግዚአብሔር እስክንድ ለማን ተገልጧል? ቀደም ሺን ጠየቀኝ አይደል? ታች ሆነ ተሰማ ከሆነ ለምንድን ነው መሲሁ የተገደለው ብለኛል አይደል? ስለ ሕዝቤ ስለ እስራኤል በደልና ኃጢአት ነው ይላል ኢሳያስ። ይህን ክፍል አታንብቡ ብለው ይሏችኋል። አታንብቡት ለምን እንደምታነቡት ብለው ይሏችኋል አይደል? እንደዚህ ይላል፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ይላል ኢሳያስ፣ ራሱን ጨምሮ የእስራኤልን ሕዝብ ሁሉ ጨምሮ። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል ለእርሱ ላይ አኖረ። ተጨነቀ፣ መሲሁ ማለት ነው። ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁን አፉን አልከፈተም ካለ በኋላ በማስጨነቅና በፍርድ ተወሰደ። ከየት ወዴት? ከጲላጦስ ወደ ቀያፋ፣ ከጲላጦስ ወደ ሄሮድስ፣ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና። በሁለቱ ሊቀ ካህናት መካከል በቀያፋና በሐና፣ በሁለቱ ነገሥታት መካከል በሄሮድስና በጲላጦስ መካከል በማስጨነቅ ወሰዱት። ለሞት ፍርድ እንዲፈርዱበት እየቀጠቀጡ እየደበደቡ እያስጨነቁት እያሰቃዩት፣ እንደዛ ሲቀጠቅጡት፣ እንደዛ ሲመቱት፣ እንደዛ ሲተፉበት፣ እንደዛ ዲስሪስፔክት ሲያደርጉት ዝም አለ፣ አፉንም አልከፈተም። ለምን እንደዚህ ታደርጉኛላችሁም ብሎ አላላቸውም። ወይኔም ብሎ አላለም ካለ በኋላ በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ማንም የሚናገር ኢሳያስ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ማነው ስለ እስራኤል በደልና ኃጢአት፣ ስለ ዓለሙ በደልና ኃጢአት የተመታ? ኤርሚያስ ስራ ድሬ ነው የመጣው። ሁለተኛ ነው። በእናትህ ቀጥል። ከይሁዲ ቤተ እምነት ነው ያልከኝ አይደል? በየሽዋ ታምናለህ? በመጀመሪያ ከምንም በላይ ለመማማርና ለማስረዳት ለመማርም ያላችሁንን ጴንጤዎች ማለት ነው ከምንም በላይ አደንቃችኋለሁ በእውነት።
እሺ ቴንክ ዩ ብራዘር። ወደ ክርስትና እምነት ስንሄድ ገና ይሁዲ የሚለውን ቃላት ብቻ ሲሰሙ አንተ ካጅ አንተ ምናምን እየተባለ ሌላ ውስጥ ነው የሚያስገቡን። ይህን እንዳለ አድናቆቴ እንዳለ ሆኖ አሁን የተናገርካቸውን ከታች ሆኜ ሙሉ በሙሉ እያዳመጥኩ ነበር። ኦኬ የተባለው የተደረገው እውነት ነው እንበልና አሁን መማማር ነው። አንተ ለምን ከዛ ገባህ ከዚህ ወጣህ ሳትል ያለውን ሐሳቤን ተረድተህ እኔም ለመረዳት ነው። እና አሁን አንተም እንዳስተማርከን እንዳነበብክልን ከዳዊት ቤተሰብ ነው የሚመጣ። ይሄ የተገደለው በነቢያቶች ትንቢት የተገደለው ኢየሱስ ከዳዊት ዘር ነው የሚመጣ ተብሏል። ከዳዊት ዘር ለመምጣቱ ምን ነው መረጃችን? የአዲስ ኪዳን መጽሐፍት የጻፉቱ እናንተ የማትቀበሏቸው እነዚህ አገልጋዮች ከአዲስ ኪዳን መጽሐፍ ውስጥ አንድ ጥቅስ ልስጥህና ከዛ ላይ አብራራልኝ። የጠየቀኝን ልመልስልህ። እናንተ አትቀበሏቸውም እንጂ እነዚህ የአዲስ ኪዳን አማኞች በተለይ እነዚህ ሁለቱ አባቶች ማለት ነው ማቴዎስ እና ዮሐንስ ማለት ነው። ራሱ ማቴዎስ ላይ ነው መጠየቅ የፈለግኩት እኔ። ተጠይቃለህ። ማቴዎስ እና ማርቆስ፣ ዮሐንስ። ይሄኛው ግሪካዊ ሰው ነው፣ ከቃሉ አገልጋዩ ሰምቶ የጻፈ ነው። እነዚህ ሶስቱና ራሱ ጳውሎስም ጴጥሮስንም ጨምሮ አይሁዳውያን አባቶች ናቸው። ስለዚህ ማቴዎስ የዘር ሐረጉን ይናገራል ማለት ነው። እሺ። ስለዚህ ማቴዎስ ወንጌል መጽሐፍ ላይ አይሁዳዊ አባት ነው፣ አይሁዳዊ እስራኤላዊ ነው። የጻፈውን ትቀበለዋለህ? ከሱ ባሳየህ የዘር ሐረጉን። እኔም ከዛ ለመምጣት ፈልጌ ነው። ማቴዎስ 1 ቁጥር ስንት ነው? ጥያቄ አለ። ከ16 ያለውን አንብብልኝና 16 ላይ ያለውን ነገር ለማብራራት ትፈልጋለሁ። አንተንም ታብራራው ወይስ እኛንም የምናብራራው? አንተን ብታብራራልኝ ችግር የለውም። እኔ እንትን ያለሁኝ መጽሐፉ ከእጄ የለም። በእርግጥ በሞባይል ያለ መጽሐፍ አንብብልህ እንድታብራራ እንፈቅድልሃለሁ። የፈለግከውን ጥያቄ ጠይቀን አብራራልሃለሁ። እሺ። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞቹን ወለደ፣ ይሁዳ ከትዕማር ፋሬስና ዛራን ወለደ፣ ፋሬስ ኤስሮምን ወለደ። 16 ላይ ሂድ፣ 15 ላይ ጀምረህ። ግድ የለም ያው የዘር ሐረጉ ነው ብዬ ነው። ችግር የለም መሄድ አለበት። የኢየሱስ ክርስቶስ የዘር ሐረግ ስለሆነ የተጠየቀው ላንብበው። ኤስሮም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብ ናኦስን ወለደ፣ ናኦስ ሰልሞንን ወለደ፣ ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝ ከሩት ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦርዮ ሚስት ሰለሞን ወለደ፣ ሰለሞን ሮብዓምን ወለደ፣ ሮብዓም አብያን ወለደ፣ አብያ ኢዮሳፍጥን ወለደ፣ ኢዮሳፍጥ ኢዮራምን ወለደ፣ ኢዮራም ኦዚያንን ወለደ፣ ኦዚያን ኢዮአታምን ወለደ፣ ኢዮአታም አካዝን ወለደ፣ አካዝ ሕዝቅያስን ወለደ፣ ሕዝቅያስ ምናሴን ወለደ፣ ምናሴ አሞፅን ወለደ፣ አሞፅ ኢዮስያስን ወለደ፣ ኢዮስያስ በባቢሎን ምርኮ ጊዜ ኢኮንያና ወንድሞችን ወለደ፣ ከባቢሎን ምርኮ በኋላ ኢኮንያ ሰላትያንን ወለደ፣ ሰላትያ ዘሩባቤልን ወለደ፣ ዘሩባቤል አብዩድን ወለደ፣ አብዩድም ኤልያቅምን ወለደ፣ ኤልያቅም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅ አኪምን ወለደ፣ አኪም ኤልዩድን ወለደ፣ ኤልዩድ አላዛርን ወለደ፣ አላዛርም ማታንን ወለደ፣ ማታን ያዕቆብን ወለደ፣ ያዕቆብ ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። እዚህ ላይ ያዝልኝ። ቆይ እዚህ ላይ ያዝልኝ። 16 ያለውን ያዕቆብም ማንን ነው የወለደ? ያዕቆብ ዮሴፍን ነው የወለደው። ዮሴፍን። ስለዚህ የኢየሱስ ክርስቶስ ትውልደ መጽሐፍ ነው የመጣነ። እንደገና ከ15 ጀምረውና 16ን በደንብ ያዝልኝ። ኤልዩድም አላዛርን ወለደ፣ አላዛርም ማታንን ወለደ፣ ማታም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። ስለዚህ ኢየሱስ ክርስቶስ የዮሴፍ አባት ነው ማለት ነው። ማን ነው? ልጅ ነው። ከማርያም ጋር አይገናኝም። ቆይ ልጁ ተብሎ ተጠርቷል። ልጁ ግን ከሱ ስለተወለደ አይደለም እንዴ? ታዲያ ይሄ የዘር ሐረግ አንተ እንኳን መጀመሪያው ከአንድ ጀምረህ አምጥልኛል። ልክ ነው። አንተ አብራራው ከፈለክ ይህንን አገናኝልኝ። አብራራው ከፈለክ ላብራራለህ። አብራራልኝ ብዬ ነው። ኦኬ እሺ። ክርስቶስ
ኢየሱስን የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። አሁን የዘር ሐረጉ መጥቶ የሚያርፈው ማጋ ነው? የኢየሱስ ክርስቶስ የተባለው ዮሴፍ ጋር ነው አይደል ብሎ የሚለው ዮሴፍ ጋር የማርያም እጮኛ ነው ዮሴፍ። ቴንክ ዩ። ኦኬ። በዚያውም ባነበብኩበት ክፍል ላይ ከቁጥር 1 እስከ ቁጥር 16 ድረስ ሳነብ ስንት ሴቶች ተወለዱ? ስንት ሴቶችን ይናገራል? ስማቸውን ሰምተሃል? ሴቶችን አሁን ከወንዶች ከወንድ ነው የመጣ ከሴቶች የመጀመሪያ ቆይ አንድ ሴት ነው አሁን የምትማውቀው። 16ቱ ቁጥር ውስጥ ሳነብ ስንት ሴቶችን አስተውላል? ውጣ እንዳይሉ አደራ። ስልክ ገባብኝ። ውጣ እንዳይሉ አደራ። ይቅርታ ስልክ ገብቶብኝ። ችግር የለም። እዚሁ ያለ ሰው ውጣ ብሎ ሊልህ እንዳይሆን አደራ፣ እንዳትወጣ። አይ ሌላ ለስራ። እሺ፣ ስንት ሴቶችን አስተውላል ሳነብ? አንድ ሴት ነው እንግዲህ ያስተዋልኩኝ። የማርያምን የሚለው ብቻ ነው። አንዴ ቆይ፣ አንዴ 5 ሴቶች አሉ። ላንብብልህ። 5 ሴቶች ለምሳሌ ይሁዳ ከማን የወለደው? ትዕማር ትታያለች አይደል? ትዕማርን ታውቃታለህ አይደል? እንዴ ሴት ናት እንዴች? ትዕማር። አዎ፣ ይሁዳ ከትዕማር ትልቁ ይሁዳ የያዕቆብ ልጅ ትልቁ ይሁዳ ከትዕማር ሴት ስኖ ነው አይደል ፋሬስና ዛራን የወለደው? በተምና በጎች ሊሸልት በሄደ ሰዓት ላይ ዘፍጥረት መጽሐፍ ላይ ማለት ነው። የሴተኛ አዳሪ ልብስ ለብሳ የጋለሞታ ልብስ ለብሳ በመንገድ ላይ ተገናኝታው ያዕቆብን ይዛ ይሁዳን ይዛ ከእሱ ጋር ተኛች። ፋሬስና ዛራን ተወለዱ አይደል? ኦኬ። ትዕማር ትዝ ትልሃለች እዚህ ጋር አንድ በልልኝ። ኦኬ። በዕብራይስጥ ኢታማር ነው፣ የሴት ስም ነው። ኢታማር ሴት ናት፣ ምንም ችግር የለውም። ከዛ ሰልሞን የሚባለው ደግሞ ከራኬብ ቦዔዝን ወለደ ይላል። ራኬብን ታውቃታለህ? ኦኬ። ራኬብ የቦዓዝ እናት ማለት ነው። ራኬብ ታውቃታለህ? ቦዓዝን ታውቀዋለህ አይደል? የሩት ባል ቦዓዝ እናት። ቦዓዝ። ኦኬ። ከዛ ደግሞ ቦዓዝን ወለደ። ቦዓዝም ከሩት ኢዮቤድን ወለደ ይላል። ሩት ሞዓባዊቷ ሩት። 3 ሴቶች ሩት። ከዛ በኋላ ንጉሱ እሴይም ንጉስ ዳዊትን ወለደ። ዳዊትም ሰለሞን ወለደ። ዳዊትም ከኦሪዮ ሚስት ይላል። የኦሪዮ ሚስት ማነው ስሟ? ቤርሸባ። ታስታውሳታለህ? ቤርሸባን ታስታውሳታለህ? አዎ አስታውሳለሁ። ቤርሳቤ። ስንት ሆኑ? 4 ማለት ነው። ቤርሳቤ። 5ኛዋን አሁን ስንፈልግ የምናገኛት ማናት? የጌታዬ እናት ነች። ያው ክርስቶስ የተባለውን የኢየሱስን የወለደች የማርያምን እጮኛ ይላል። ማርያም። በዚህ የዘር ሐረግ ውስጥ ስንት ሴቶች ተገልጠዋል? ማርያም እኮ አሁን ከዚህ ዘር ሐረግ ውስጥ አልገባችም። ቆይ ወንድሜ፣ ስላልገባች ነው ታዲያ እዚህ ጋር የተጻፈችው። ምን ልታደርግ ነው የገባችው? እሺ አሁን እንትን በል። ክርስቶስ የተባለውን የወለደችውን አድምጠኝ። ቆይ ልሰጥ ነው ብራዘርዬ። እንኳን ማርያም አይደለችም፣ እነዚህ ሁሉ የዘር ሐረግ ውስጥ ስለገቡ ነው። ትዕማርም፣ ራኬብም፣ ሩትም፣ ቤርሳቤም ማርያምም ራሱ የተጻፉት ማለት ነው። እነሱ እኮ መጣ። ትክክል ነህ ብራዘር። ታዲያ እነሱ ገብተው የጌታዬን እናት አልገባችም ትላለህ? አሁን ይኸውልህ ለምሳሌ ማለት ነው። አድምጠኝ። ትዕማር በይሁዳ የዘር ሐረግ ውስጥ ገብታለች? አልገባችም? ትዕማር ገብታለች። በባሏ ምክንያት ገብታለች። ልጆች ስለወለደች በባሏ ምክንያት ነው የገባች አይደል? ታዲያ ፋሬስና ዛራን ስለወለደ ገብታለች። ተባረክ፣ ገብታለች። የፋሬስና የዛራን እናት ናት። ትክክል። ግን ዘር ሐረጉ ማን ነው? ባልየው እኮ። ታዲያ ባልየው ታዲያ ከመሬት ነው እንደወለደው? ከእሷ እንቁላል እኮ ነው ያዋለዳት። እኔ እኮ ገብቶኛል። ዘር ሐረጉ ቆይ፣ የዘር ሐረጉ ቆይ፣ አንተ የዘር ሐረጉ ውስጥ እናቴ የለችበትም እንዴ? እናቴ ብትኖር በአባቴ እየተቆጠረ ነው ያለ ዘር ሐረጉ። አንተ ከየት ነው የተገኘው? ከእናትና ከአባትህ አይደለም? ከእናቴና አባቴ። ስለዚህ አባት አለ ማለት ነው። የአባትህን ዘር ስትጠራ እናትህ አባትህን አግብታ እንደወለደችው ትናገራለህ አይደል? አባቴ አለው። ስለዚህ 27 ክሮሞዞን ነው አይደለ? ከእናትና ከአባትህ የምንወስደው
ትክክል እኮ ነህ። አባቴ ስላለ በአባቴ ዘንድ የተጠራሁት በአባቴ ዘር ሐረግ። ስለዚህ ልክ ነው። አሁንም እኮ ታዲያ ይሁዳ ትዕማርን፣ ይሁዳ ትልቁ አባት ማለት ነው። ይሁዳ ትዕማርን ከራኬብ፣ ሰልሞን ደግሞ ሰለሞን ሳይሆን ሰልሞን፣ ሰልሞን ደግሞ ከራኬብ፣ ቦኤዝ ሩትን ከሩት፣ ሰለሞን ማነው ዳዊት ቤርሳቤህን። አሁን እዚህ ጋር መጥተህ የማርያም ዮሴፍ እኔ ላውራ የመጽሐፉ አማኝ ምን ያመጣው ትላለህ? ልብ ብለህ ስማኝ። ዮሴፍ የማርያም ምንድን ነው? እጮኛ ነው። እጮኛ። ስለዚህ ኢየሱስ ክርስቶስ የዮሴፍ ልጅ ነው ማለት ነው። እኔ ላውራ ማለት ያዳመጥኩ ነው፣ ችግር የለም። ስለዚህ የምታወራ ከሆነ ትዕማር የይሁዳ ሚስቱ ነች አይደል? በትክክል ሚስት። ራኬብ የሰልሞን ሚስት ነች አይደል? ትክክል ሚስት። ሩት የቦአዝ ሚስት ነች አይደል? በትክክል ሚስት። ዳዊት ቤርሳቤህ የዳዊት ሚስት ነች አይደል? በትክክል ሚስት። ሚስት ብለን ስንል በግብረ ሥጋ ግንኙነት ይተዋወቃሉ አይደል? እነዚህ አዎ ይተዋወቃሉ። ኦኬ። ማርያም የዮሴፍ ሚስቱ ናት። ይሄ ዘር ሐረግ መምጣት ካለበትና ኢየሱስ ክርስቶስ ማርያም ልጅ ማርያም የጌታዬ እናት የዮሴፍ ሚስት ነች? ሚስት አይደለችም። የዮሴፍ ሚስት ናት። እንግዲህ እንትን ከሆነ ወይም የዮሴፍ ሚስት መሆን አለባት። የዘር ሐረጉ መምጣት ካለበት ከዛ መልሱን መልሳለሁ። ማርያም የዮሴፍ ሚስት ነች? ሚስት አይደለችም። የዮሴፍ ሚስት ሆነች። በቃ አንተ ነህ ሚስት ያደረካት? እኔ ሳይሆን መጽሐፉ ትክክለኛ የዘር ሐረጉ ነው የሚላት። አንተ ነህ ወይ ሚስት ያደረካት? መጽሐፉ ጮኛ ናት ነው የሚለው። ኖ አሁን የዘር ሐረጉን መምጣት አለበት። በቀጥታ ዘር ሐረጉ እንዴት እንደማሳየው በሚደንቅ አይነት ሁኔታ ከነቢያት ቃል ጋር ወስጄ አልገባህም እኮ ሌላ ቦታ ሳትሄድ ከዚህ ሆነ አስረዳኝ። በደንብ ገብቶኛል ብራዘር። ሳይገባኝ ነው የማወራው ብራዘር። ኦኬ። ማርያም የዮሴፍ ሚስት ነች? ሚስት አይደለችም። የዮሴፍ ሚስት ነች። መረጃ ስጠኝ። የዮሴፍ ሚስት መሆኗል በግብረ ሥጋ ግንኙነት ያውቃታል? የዘር ሐረጉ እየመጣልህ አይደል? በግብረ ሥጋ ግንኙነት ያውቃታል ወይ? ያውቃታል። እንግዲህ እሺ መረጃውን ስጠኝ። የቱ ጋር የተነፈቀ? ከዛው መጽሐፉ ላይ እየነገረህ እኮ ነው። ምን ብሎ ታሪኩን እያነበብከው ምን ብሎ ማለት ምን ብሎ ነው የሚነግረኝ? መጽሐፉ የሚነግረኝ ላሳይ። ማቴዎስ አዎ። እሺ ይኸው ልቀጥል። ቁጥር 16 አይደለ? ሲጀምር የጌታዬ እናት የዮሴፍ እጮኛ እንጂ ሚስት አይደለችም። ሚስት አይደለችም ካልሆነች አድምጠኝ። የዚህ ዘር ሐረግ አይደለም። አድምጠኝ። ከጋብቻ በፊት ብሎ የሚለው ሚስት አይደለችም ማለት በግብረ ሥጋ ግንኙነት አያውቃትም። ድንግል ሆና ነው ያገኛት። በድንግልና ነው ኢየሱስ ከሱ አሁን የሚጸንሰው ማለት ነው። ላሳየ ቁጥር 17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ ከዳዊት ያኛውን ሳትመልስ ሌላ ቦታ አድምጠኝ። እኔ የምፈልገው ደግሞ እዛ ላይ ዘር ሐረጉንማ ሌላ ቦታ ገባ። መጽሐፉ ይናገራል አይደል ብለህ ያልከው ማቴዎስ 16 ላይ አቆምኩኝ። ስለዚህ እዛ ላይ ያለውን አብራራልኛ። አድምጠኝ። ዘለህ እኮ ሌላ ሐረግ ማን የዘለለው? ሚዩት አድርግ። እስከ 16 አንብብ አልከኝ አይደል? 17 እና 18 ነው የማነበው። እስከ 16 ማቴዎስ 1 ከ1 እስከ 16 አስነበበኛል። 17 እና 18 ማስረዳት ካልቻልክ እኔ እወጣለሁ። የጠየቁን ካላስረዳኸኝ እኔም አላዳምጥም፣ እወጣለሁ። ታዲያ እንደ አረም እነቅልሃለሁ። ምን ጉዳይ ታዲያ? ብትወጣ ባትወጣ እዚህ የሚሰማ 1950 ሰው እናገራለሁ። ምን ይላል? እስከ ቁጥር 16 ድረስ አነበብኩለት። ለዚህ ነው አየህ፣ አይሁዳውያን ስትያዙ አረፋ ትደፍቃላችሁ ማለት ነው። ትጮሃለህ ማለት ነው። ኦኬ። አሁን ወንድ ከሆንክ ቆመህ ማርያም የዮሴፍ ሚስቱ መሆኗንና ክርስቶስን ሳትጸንሰው በፊት በግብረ ሥጋ ግንኙነት እንዳወቀች መረጃ ታመጣለህ። እኔ ግን ክርስቶስን ሳትወልድ በፊት ዮሴፍ በግብረ ሥጋ ግንኙነት እንዳላወቃት ይኸው ቅዱስ ማቴዎስ አይሁዳዊ እንዲህ ብሎ ይናገራል። ቁጥር 17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ ነው፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው ካለ በኋላ ቁጥር 18 የሚናገረውን ስሙልኝ። ኢየሱስ
የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ሃሌሉያ ሃሌሉያ ሃሌሉያ። ከማጋ ከዮሴፍ ጋር ሳይገናኙ ማለት በግብረ ሥጋ ግንኙነት ሳያውቃት ከመንፈስ ቅዱስ ጸንሳ ተገኘች ድንግሊቱ። አንተ ግን በግብረ ሥጋ ግንኙነት አውቋታል ብለህ ስትለፍፍ ነበር። አይሁዳዊው አባት ግን በግብረ ሥጋ ግንኙነት ሳትገናኝ በፊት ሳያውቃት በፊት ከመንፈስ ቅዱስ ጸንሳ ተገኘች። እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ይህንንም ሲያስብ የጌታ መልአክ በሕልም ታየውና የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅን ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በነቢዩ የኢሳያውን ሲያመጣ ማለት ነው። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለ ይፈጸም ዘንድ ትርጓሜው እግዚአብሔር ከኛ ጋራ ነው ማለት ነው ይላል። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘው አደረገ፣ እጮኛውንም ወሰደ ይላል። የበኩር ልጇን እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ ብሎ ጠራው ይላል። ይሄው የዘር ሐረጉ መጥቶ የዘር ሐረጉ የኢየሱስ ክርስቶስ የዘር ሐረግ ዮሴፍ ላይ እንኳን ዘር ቆጠራው ቁጥር 16 ላይ ዮሴፍ ላይ እንኳን ቢያርፍ ዮሴፍ ከዳዊት ቤት ነው፣ የዳዊት ዘር ነው። ማርያም የጌታ እናት ማናት? እስማኤላዊ መሰለችህ? ፍልስጤማውያን ትመስልሃለች? እሷም ከዳዊት ዘር ናት። ከዳዊት ዘር ስለሆኑ ዮሴፍም ማርያምም ከዳዊት ዘር ስለሆኑ ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የሕዝብ ቆጠራ በተደረገበት ሳለ ትውልድ ሁሉ በየአባቱ ቤት እንዲቆጠር የሕዝብ ቆጠራ በተደረገበት ሳለ ሊቆጠሩ ከገሊላ ናዝሬት ተነስተው ወደ ቤተልሔም ይሁዳ በኤፍራታ መጡ። እዛ እየተቆጠሩ እያለ ድንግሊቱ የጌታዬ እናት የምንወዳት ዓለም ሁሉ እንደፈለገ ቢያወራ የምንወዳት የጌታዬ እናት እስራኤላዊቷ ልጃገረድ ኢየሱስ ክርስቶስ ጌታችንን ወለደችው። እቺ ኦርቶዶክሷ ስዕል ላይ ያለችዋን አይደለም እየምለው፣ እሷ እልም ያለች አሳጭ ናት። የጌታዬ እናት ድንግሊቱ ማርያም ወለደችው ጌታን ማለት ነው። እዛ የሕዝብ ቆጠራ እየተደረገ በነበረበት ሰዓት ማለት ነው። እችት ድንግሊቱ እችት የመሲሁ እናት። አንተ ግን ዮሴፍ ገና በእጮኛምነት ሲገናኛት የግብረ ሥጋ ግንኙነት አድርጓታል አልክ። መረጃ አምጣ። የለህም። እንደ አረብ ሴት ትጮኻለህ ማለት ነው። ላወራ ስል አታስወራኝም፣ ስጠይቅም አትመልስም። ዮሴፍ ማርያምን በግብረ ሥጋ ግንኙነት ክርስቶስን ሳትወልድ አላወቃትም። 4 ነጥብ። ድንግል ሆና ነው ያገኛት። ነቢዩ እንደተናገረ እነሆ ድንግል ትጸንሳለች። እንዴት ድንግል ትጸንሳለች? እናንተ እኮ ክርስቲያኖች አለማፈራችሁ አላችሁ። አይሁዳዊ የሆነ እስኪ ግባ ነው። እስኪ ግቡ አይሁዳዊ። ለምን እንደምትወጡት እየተንጠባጠባችሁ ዝም ብላችሁ ምጭውት ማለት ነው። የሆነ ቦታ ላይ ስትያዙ ትጮኻለህ። ለምን ትጮኻለህ? ብራዘርዬ ነው። እስኪ ግቡ። ምን እንደሚል ታውቃለህ? ዕንባቆም እናንተ የምትንቁ ሆይ የእግዚአብሔርን ቃል የእግዚአብሔርን እውነት የምትንቁ ሆይ አንድ ቢተረክላችሁስ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ ይላል። ምን? እናንተ የምትንቁ ሆይ። እስራኤል ነው የእግዚአብሔርን ቃልና የእግዚአብሔርን ነቢያት ሲንቅ የነበረ። አንድ ቢተረክላችሁ፣ ቢወራላችሁ፣ ቢነገራችሁ፣ ቢጻፍላችሁ፣ ቢብራራላችሁ፣ ብትሰበኩ፣ ብትማሩስ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። ምን ሰራና ነው ጌታ የምንመለከተው የምንደነቀውና የምናየውና የምንመለከተው የምንደነቀው ብለን ብንል እግዚአብሔር የፈጠረው ፍጥረት ሁሉ ጭምር አይተን ተመለከተን ተደነቀን አይደል? ከዚህ ሁሉ ግን የሚበልጠው ምንድነው ብለህ ካልከኝ አምላክ የአብርሃም አምላክ አንዲት ልጃገረድ ማህፀን ውስጥ ተጸነሰ። ከዛስ በ9 ወር ወለደችው። ያለ ወንድ ዘር ጸነሰች። አዎ
ሴት እንዴት ከወንድ ጋር ሳተተኛ? ኤርሚያስ እንዴት ነው ነገሩ? ማለት እምልህ ብለህ ብትል እሱ ምንም ልረዳህ አልችልም። ጉዳይ ነው። እሱ አሁን በባዮሎጂ ስትማር 27 ክሮሞዞን ከእናቱ 27 ክሮሞዞን ከአባቱ ይወስዳል። የአባቱ የዘር ፈሳሽ ከእናቱ እንቁላል ጋር ተገናኝቶ ሁለቱ ሲደባለቅ ምናምን ነገር ብለህ ባዮሎጂ ነው። አሁን እዚህ እግዚአብሔር መሲሁን ሲያመጣው እዩ፣ ተመልከቱ፣ ተደነቁ ብሎ አለ። ምን ሰራህና እንመልከት፣ ምን ሰራህና እንደነቅ ብለን ስንለው አምላክ የእስራኤል አምላክ ኤል ጊቦር የተባለው ሻሎም የተባለው የአብርሃም አምላክ ያህዌ ለዳዊት በገባለት የተስፋ ቃል ለአብርሃም በገባለት የተስፋ ቃል መሰረት ድንግሊቱ አንድ የ15 ዓመት ልጃገረድ እንድታረግዘው አደረገ። ሜታርክ ወሬ አታውራ። ሜታርክ እዚህ መታችሁ ሰላም ፈጣሪ መሳለ ሰላም ላይ እናንተ ሆነ የእግዚአብሔር ቃል ሳወራ ስርዓት እንኳ የቱ ጋር እንኳን እንደምትገባ አታውቁም። እናንተ የምትንቁ አንዳች እንኳን ቢተረከላችሁ የማታምቱን ስራ በዘመናችሁ እሰራለሁ። እዩ፣ ተመልከቱ፣ ተደነቁ አለ። ምንድነው የተሰራው? እግዚአብሔር ዓለማትን የፈጠረበት ኪነ ጥበቡ ሰማያና ምድር በውስጡ ያሉትን ፍጥረታት የፈጠረበትን ሁሉ አይተን ተገርመን ተመልክተን ተገርመን ተደንቀን እኮ አልጨረስንም። ራሱ ከዋክብቱን ዩኒቨርሱን ብታየው በባህር ውስጥ ያሉ ፍጥረታት አሳዎቹን ሁሉ እኮ አይተን እኮ አናውቃቸውም። ዝርያቸው አንዳንዱ ጮጎጊት ይመስልላል አሳው የባህር ውስጥ ያሉ እንስሶችን ስለማይ ማለት ነው። አንዳንዱ ቅጠል ነው የሚመስለው ዛፍ ይመስልላል፣ ግን የአሳ ዝርያ ነው። ምንድነው እግዚአብሔር አቤት በቃ እግዚአብሔር በስራ ግሩም ነው በሉ እንዳሉት ማለት ነው። ዳዊት ግሩም ነው እንለዋለን። ከዚህ የበለጠ ግን እራሱ በሲና ሕግን የሰጠ እስራኤልን በምድረ በዳ መርቶ ያወጣ አምላክ ሰው ሆኖ የ15 ዓመት ልጃገረድ ማህፀን ውስጥ ተወሰነልህ። ያለ ወንድ ዘር ድንግሊቱ ከመልአክ ቃል ሰምታ ጸነሰች እና አረገዘችው እና በ9 ወር ሴቶች በሚወልዱበት ወለደችው። ከዛስ አየኑ ተመለከት ነው። በመካከላችን አምላክ ሰው ሆኖ ተመላለሰ። ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። ኦኬ። ስናቅ ግን ያዩት የተመለከቱት ተደነቁ፣ ተደነቅን። አምላክ ሰው ሆነ፣ ኢማኑኤል በመካከላችን እግዚአብሔር ከኛ ጋር ሆነ። አዩት፣ የማይታየው አምላክ ታየ፣ የማናየውን አምላክ ተመለከት ነው። ተደነቅን፣ እጃችንን ባፋችን ጫንን። አደራረጉ፣ ጥበቡ አምላክ ሰው በቤተልሔም በኤፍራታ በግርግም በጨርቅ ተጠቀለለ፣ ትንሽዬ ማሙሽ ተባለ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ ይህን ጥበብህን ማን ይናገራል? አንተ እኮ ትልቅ ነህ። አባቶች አምላክ ትልቅ ነህ፣ ትልቅ ነህ። የኔ አእምሮ ሊሸከመው ከሚችለው በላይ ትልቅ ነህ የኔ አእምሮ። እንዴት በአእምሮ ታስቦ አምላክ ሰማያትና ምድርን በውስጥ ያሉትን ፍጥረታት የፈጠረ ካለመኖር ወደ መኖር ያመጣ ጌታ በአንዲት ድንግል ማህፀን ውስጥ ከወንድ ሳትገናኝ ቃል ብቻ ሰምታ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። እንዴት ግሩም ነው! እንዴት ድንቅ ነው! እንዴት ድንቅ ነው! እንዴት ድንቅ ነው ጌታዬ! ስለዚህ ከድንግሊቱ ተጸንሶ የተወለደው አንድ ሰውዬ ብቻ አይደለም። እሺ፣ የሆነ አንድ ሰውዬ ብቻ ብለህ የምትለው አይደለም። ሰው ነው፣ ልክ ነው፣ ግን አንድ ሰውዬ ብቻ አይደለም። የሰማያትና የምድር ፈጣሪ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ አልሆነ ብሎ የታመነው ሐዋርያ ደረቱ ስር ተጠግቶ ቅርቡ ነበር የተባለ ዮሐንስ ሐዋርያው ሲጽፍ ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆነም ተብሎ ጽፎታል። ኢየሱስ ትልቅ ነው። ጌታዬ ትልቅ ነው። ለታላቅነቱ ፍጻሜ የለውም። ለጥበቡ ላደራረጉ ፍጻሜ የለውም።
ከምድር እስከ አርያም ለገናናው ስሙ ክብር ይሆንለት። ኢየሱስ ጌታ ነው። ኢየሱስ ቤዛ ነው። ኢየሱስ መድኃኒታችን ነው። ኢየሱስ ቤዛችን ነው። እረኛችን ነው። ተስፋችን ነው። አዳኛችን ነው። ኤልጊቦር ኃያል አምላክ ነው። ሸራ ሻሎም የሰላም አለቃ የሰላም ሚኒስተር ነው። ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ የአብርሃም አምላክ ያህዌ ነው። ማ የሽዋ ይህን እውነት ነው የምንነግራችሁ። ታንጫጫችሁ። ቀደምም ሺን ሹልክ ብለህ ወጣህ። ሹልክ ብለህ ወጣህ። ዳንኤል መጽሐፍ ላይ ስናገር ማለት ነው። የሆነች ቦታ ላይ ስትደርሱ ትወርዳላችሁ። በጣም ብዙዎቻችሁ ታዝቤያለሁ። በጣም ብዙዎቻችሁን አይሁዳውያን ከእናንተም ጋር ስለማወራ ማለት ነው። ወንጌሉ ለእናንተም ጭምር ስለሆነ የምሰብከው የሆነ ቦታ ላይ አዲስ ኪዳን መጽሐፍ ሳልጠቅስባችሁ አልጠቅስም። የአብርሃም አምላክ ምስክሬ ነው። ለአይሁዳውያን አዲስ ኪዳን ሳልጠቅስ የሽዋን ጌታ ኢየሱስ ክርስቶስ እውነተኛ የእስራኤል መሲህ መሆኑን ከሙሴ ከነቢያት ከመዝሙራት ጠቅሼ በጌታዬ መንፈስ በእግዚአብሔር ጸጋ አሳይቻለሁ፣ አሳያለሁም። መጥቶ ውሸትህን ነው ልታሳየኝ አትችልም ብሎ የሚል ሰው ካለ ይምጣ። 62ቱን 7 ሱባኤውን ስቆጥረው አይደል እንደ ሰመታዊ ሄድከው? ለምን ሄድክ? እዝራ ነግሮናል እንድንደምረው። ዳንኤል ነግሮናል እንድንደምረው። ሁለተኛ ዜና መጽሐፍ ምዕራፍ 36 ላይ ነግሮናል። የነቢዩ የኤርምያስን ትንቢት መጽሐፍ ጠቅሰን 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ መልካሚቱ ቃሌን እፈጽምላችኋለሁ ብሎ ያለው እሱን አይተን መደመሩ ለምንድን ነው ነውር? 62ቱን 7 ለምንድን ነው ስትደምሩ ዘራቸው የተረገመ ይሁን ብለው የሚሏችሁ? ከደመርከው የሺዋ ጋር ሊያመጣ ነው ሱባኤው ማለት ነው። ከተደመረ ኢየሱስ ጋር ሊመጣ ነው ማለት ኢየሱስ እውነተኛ መሲህ ሆኖ በኢየሩሳሌም እንደተገደለ ዳንኤል የሚናገረው ኤግዛክትሊ ፓዝሉ እንደሚገጣጠም ስለሚያውቁ አትደምሩት፣ 62:7 አትደምሩት ይላሉ ራባዮቹ። እንዳትሰማቸው፣ ኮሄኖቹ እንዳትሰማቸው፣ ታልሙድና ግማራ ብለው የሚሉት ብራዘር እንዳትሰማ፣ ሚሽና ብለህ ብትል እንዳትሰማ፣ ታናሁን ስማ ብራዘር፣ ቶራና ክትቪም ነቢም እሱም ብቻ ስማ ብራዘር። ህይወት የሚገኘው እዛ ጋ ነው። 62ቱን ሱባኤ ልደምረው ስል ሺን ወረደ ከታች እታቸውን እንደምሰማኝ አውቃለሁን። ወንድሜሽን እንዴት እንደወዳችሁ አምላኬ ነው የሚያውቀው። እስራኤላውያን እዚህ ያሉ ክርስቲያን ወንድሞቼ ናቶቼ እንዴት እንደሚወዷችሁ ለእናንተ መዳን ሁሉ ጭምር ስለምንጸልይ እውነተኛውን መሲህ የሺዋን ታውቁት ዘንድ እሱ ማለት የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ የሆነ ጌታ ነው። አዎ ተብተባችሁ የተያያዛችሁበት ኦርቶዶክሳውያኑ በገድላት እናንተ ደግሞ በታልሙድና በሚሽና በግማራ ጌታ ማነው በመልአኩ በኩል ለሞሼ የተናገረው ነው ብለህ ትላለህ። እውነትህን ነው። የባቢሎናውያን ታልሙድ ከፈረንሳውያኖቹ ጋር የማይገናኝ እርስ በርስ የማይቀራረብ በቃ የሆነች ቦታ ላይ ሲደርሱ ይወጣሉ አልኩ ቅድም እንትና እንደወጣው። ይሄኛውም ልክ የማርያምን ላሳየው ሲል ክርክር ገጠመ። እንዳስወጣው ያው ተንጫጫ ማለት ነው። ልክ የአረብ ሴት የሚመስል ይጮዋሉ። የሆነ ነገር ላሳያቸው ስል በቃ ሲያዩት እንትኑ ፓዝሉን ወስጄ ላገጣጥመው ስል ይወጣሉ፣ ወይ ደግሞ መንጫጫት ይጀምራሉ። የሺዋሁ አዳን ኢየሱስ ጌታ ነው። እውነተኛ ወንጌሌ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነት ዳንዬ መጥቷል። ዳንዬ ዋ መቀጠል ትችላለህ። ጸጋ ይብዛልህ። እህቶች ጸጋ ይብዛላችሁ። የመጣችሁ ኤርብዬ ሰላም፣ አንድ ጥያቄ ልጠይቅህ ትችያለሽ። እንዴት ናችሁ? ጌታ ይመስገን። ሌላው ኤርብዬ ይሰማል? ሰብልዬ ይሰማል። አንድ ጥያቄ ልጠይቅህ። እሺ እንትን ቤተ መቅደሱ ይሄ 3ኛው ቤተ መቅደስ የሚሰራው ይሰማል።
ይሰማል። ሶስተኛው ቤተ መቅደሱ የሚሰራው እዛው መስጊዱ ባለበት ቦታ ነው ወይስ ከመጽሐፍ ቅዱስ አንጻር መስጊዱ ባለበት እዛው ጋር ነው ወይስ እዛው ኢየሩሳሌም ሆኖ ሌላ ቦታ ሊሆን ይችላል? እዛው ነው የሚሰራው። ተባረክ። መስጊዱ እኛም ራሳችን በጣም መስጊዱ ይወገዳል አይወገድም አይታወቅም። ግን ምንም አትጠራጠሪ፣ ሌላ ቦታ ይሰራል። መሰረቱ እዛ ጋር ከኋላ ድምፅ አለ። ከዚህ የሆነ ቲቪ ምናምን ነገር አለ። እንትን ነው ብሉቱዝ ስለሆነ ነው ቀልዝ ጋር እሱን። ስለዚህ መስጊዱ ቤተ መቅደሱ ይሰራል። ቤተ መቅደሱ ይሰራል። ቤተ መቅደሱ እንደሚሰራ በራዕይ መጽሐፍ ምዕራፍ 11 ላይ ተናግሯል። ኦኬ ይሰራል። ሶስተኛ ቤተ መቅደስ ማለት ነው። ቅዱስ ጳውሎስን በተሰሎንቄ ቦታው ያ ነው። ቅዱስ ጳውሎስን በተሰሎንቄ ቅዱሳን በጻፈው መልእክት ላይ አውሬው የአመፅ ሰው ማለት ነው እሱ ሲመጣ እኔ እግዚአብሔር ነኝ እያለ አዋጅ እየነገረ በእግዚአብሔር ቤተ መቅደስ ይቀመጣል ይላል። የእግዚአብሔር ቤተ መቅደስ ካልተሰራ የእግዚአብሔር ቤተ መቅደስ ውስጥ አይቀመጥም። ስለዚህ ይሰራል ማለት ነው። አንደኛ ተሰሎንቄ ላይ ቅዱስ ጳውሎስ የተናገረው ማለት ነው። ኦኬ ስለዚህ ይሰሩታል። አዎ የት? በኢየሩሳሌም በዛው መስጊዱ ባለበት መሰረቱ የሰለሞን ቤተ መቅደስ ሁለተኛው የዘሩባቤል እዛ ነው ያለው። አሁን አንዳንድ ዩቲዩበሮች በውስጥ መስመር የሚያወሩትን ዩቲዩብ እያያችሁ በጣም የምታሳዝኑ ፔንቴዎች አላችሁ። ምን ይላሉ አንዳንዶቹ? አንደርግራውንድ ጨርሰውታል ይላሉ። አንደርግራውንድ ቤተ መቅደሱን አንደርግራውንድ ሰርተው ጨርሰውታል። እውነትህን ነው? የአብርሃም አምላክ ፍልፈላ ፈር አደረግከው እንዴ? ለሱ ቤት ከአንደርግራውንድ የምሰራለት መስጊድ ከላይ የጌታ ቤት መቅደስ ከታች ተደብቆ ዋሻ ውስጥ። እውነታችሁን ነው? የማንም ዩቲዩበር የሚያወራውን ወሬ እያወራችሁ እኔን ጥያቄ አጠይቁኝ መጣችሁ። አንዳንዶች በውስጥ መስመር ኤርሚ ጨርሶታል እኮ በውስጥ አንደርግራውንድ ይላል። እህትዬ እንዲህ አይነት ወሬ ሁለተኛ እንዳታወሪ። የአብርሃም አምላክ ዋሻ ውስጥ ተደብቆ አንደርግራውንድ መስጊድ ከላይ እሱ ከታች የሚሆንበት አንዳች ምክንያት የለም። ኦኬ አንዳች ምክንያት የለም። ስለዚህ ታዲያ ቤቱ ላይ መስጊድ አለ፣ ምንድን ነው የሚሆነው? የምናየው ነው በዚህ ጉዳይ ምን እንደሚሆን። ያው እስራኤል አሁን ከኢራንም ከየመንም ጋር ሚሳኤል እየተወራወረች ነው አይደል? በስተት አልኩ፣ በስተት የመኖች የሚወረውሩት ሚሳኤል በስተት መስጊዱ ጋር ቢያርፍ መስጊዱ ይፈርሳል አይደል? እመነኝ፣ መልሰው ግን ማንም እስላም አይሰራውም። ከፈረሰ ሚሳኤል እየተወራወሩ ነው አይደል? በስተት ለኤርፖርቱ የምትወረውረው ሚሳኤል ኢራንም ትሁን ማንም በስተት በዛ መስጊዱ ላይ ቢያርፍ መስጊዱ ቢፈርስ እመነኝ ማንም ሰው ዳግም እዛ ጋር መስጊድ አይሰራም። እመነኝ አልኩ። አዎ እንደ ርችት እየተኮሱ ነው አይደል? ከግራ ከቀኝ ምን ይታወቃል? ሳት ብለው አቅጣጫውን ሚዛኑን አስቶት ጌታ በመልአክም ቢሆን በንፋስ በኩል ወስዶ ቢጥለው ስዛ ምን ታውቃለህ? ፓስታ በሹካ አልክ። እውነትህን ነው። ጥሩ ሆኖ ቀረበ ማለት ነው። ይዶን ነው ግን ብዙ የመጽሐፍ ቅዱስ ተማሪዎች አንዳንዱ እርዝኩዌክ ይነሳል ይላሉ። ታላቅ የመሬት መናወጥ ከዚህ የተነሳ ብዙ ነገር ሊፈራርስ ይችላል እና በዛ ምናምን ብለው ግምታቸውን ይሰጣሉ። ግን ቦታው ያ ቦታ ነው። አሁን መስጊድ አለበት። ያ ቦታ ሆሊ ፕሌስ ነው፣ የተቀደሰ ስፍራ። ጌታም የተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ በተቀደሰው ስፍራ በነቢዩ በዳንኤል የተባለው የተቀደሰ ስፍራ በተቀደሰ ስፍራ የጥፋት ርኩሰት ቆሞ ስታዩ አንባቢው ያስተውል ብሏል አይደል? ነገሩ ወዲህ ነው ማለት ነው። ነገሩ ወዲህ ነው ማለት ነው። ነገሩ ወዲህ ነው ማለት ነው። መጽሐፍትን መመርመር፣ ጊዜ መመርመር በጣም ወሳኝነት ነው። ስለዚህ እነዚህ ዩቲዩበሮች በእንትን አንደርግራውንድ ጥሻ ውስጥ ጨርሰዋል፣ ቤቱን ጨርሰዋል፣ እንትኗ ተገኝተዋል ምናም ነገር ብለው የሚሉት ብራዘር፣ እንደዚህ አይነት ቀልድ የለም። የእስራኤል አምላክ እግዚአብሔር ቤተ መቅደሱ ለሶስተኛ ጊዜ ሲሰራ በዛው ቦታ ላይ ነው የሚሰራው። በዛው ቦታ ላይ ነው የሚሰራው። በዛው ቤቱ የቀድሞ ቤት በቆመበት ሁለተኛ ቤተ መቅደስ በፈረሰበትና በፈረሰበት ቦታ ይሰራል። ስለ ታቦቱ ራሱ ስንት ነው የሚባለው? አሁን በውስጥ መስመር የምትልኩልኝ አንዳንዶቻችሁ ኤርሚያስ አንደርግራውንድ ተገኘ። ማን? የእስራኤል ራባዮች አግኝተውታል። ወንድሜ ታቦቱ ሆት ኢሹ ስለሆነ
ስንት ነጮች መሰለው ዩቲዩብ ላይ የሰሩት ሳላየው ቀርቶ ይመስልሃል? ስንቱን ሰምቻለሁ በሰባራ እንግሊዝኛም ቢሆን ማለት ነው። ስንቱን የማይገናኝ ነገር ነው የሚያወሩት። በቃ አለቀ እግዚኦ፣ ዘመን አለቀ እግዚኦ ብለው ይላሉ። እሱን አይተህ ነው ውሸት አይተህ ነው እንደ ዘመን አለቀ የምትለው? በእውነት ዘመኑ እያለቀ ነው። ስለዚህ ወንድሞቼ ናቶቼ ማንም ዩቲዩበር ሆት ኢሹ ስለሆነ ማለት የታቦቱ ጉዳይ በዓለም ሆት ኢሹ ስለሆነ ብራዘር አሁን ተገኘ ብዬ አሁን ራሴ ባስቀምጥ ይኸውልህ በአንድ ያልኩ አሁን ፎሎሬ ስንት ነው? 100 ምናምን ሺህ ነው አይደለ? ተገኘ ብለን እኔና ዳኒ አሁን እዚህ አዲስ ዜና ይገርማችኋል ብለን የሆነ ነገር ገጣጥመን አንዱ ፈረንጅ ከሌላኛው ፈረንጅ የተናገረው የኦርቴንም ጨምረን ከፈለግን ማለት ነው እና ተገኘ እኮ ምናምን ነገር ብለን ብንላችሁ 10,000 ሰው ይገባል። ዩቲዩበራችን ባንዴ ነው የሚያድገው ማለት ዩቲዩቡ ባንዴ ነው የሚያድገው ማለት ነው። እኛ ዩቲዩብ የማሳደግ አባዜ የለብንም። ሆት ኢሹ ስለሆነ የማይባል ነገር የለም ወንድም። አንደርግራውንድ ቤቱ አለቀ፣ ታቦቱ ተገኘ፣ አባቱ ተገኘ። ወንድሜ ታቦት የሚባል ነገር እዚህ ምድር ላይ ዳግም ማንም አያገኘው። ማንም የተረሳ የተተወ በቃ እስራኤል እንዳያስቡት ከልባቸው ሁሉ ነው ያወጡት። ያወጣው ጌታ ማለት ነው። በልባቸው እንዳያስቡት ነው ያደረጋቸው። እንፈልገዋለን ምናምን ነገር ብለው ቢሉ ብራዘር አይሆንም። ልብ አያደርጉትም፣ አይሹትምም። ከእንግዲህም ወዲህ አይደረግም ብሏል። ስለዚህ ታቦቱ፣ ጽላቱ፣ አዛውንቱ፣ ሊቃውንቱ አትበለን መተህ ኢየሱስ በል ያድናል። ሃሌሉያ። ጌታዬን ጥራው። የጌታን ስም የሚጠራ በመጨረሻው ዘመን እንዲሆናል ስጋ በለበሰው ሁሉ በመንፈስ ያፈሳለሁ ብሎ ያለውን በቃ የጌታን ስም የጠራ ይድናል ተብሏል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ በነቢዩ በኢዩኤል የተናገረ ነው። ዳዊት አምጠው ነው ጳውሎስ መጥቶ በሮሜ መልእክት ምዕራፍ 10 ላይ ጻፈው። አሁን የጌታን ስም ጥራ ለመዳን ፈልገህ ከሆነ የዘላለም ሕይወት ያሻሃል። አቡነ ተክለ ሃይማኖት፣ አቡነ በርሶማ፣ አቡነ እንትና፣ አቡነ በርጩማ አትበል። የጌታ ስም ያስፈልገ ማለት መዳን ፈልጋለህ። አይሁዳዊ ወንድሜ ራባዩ እንትና የሚባል ራባይ መጡ። ማነው ራባይ እንትኑ መጡ፣ ራባይ እንትና መጣው። ደግሞ መሺ መጣ። መሺ ስንት ለእስራኤል አሁን በባለፉት ዓመታት እንኳን ስንቱ ጎረምሳ ነው መሺ ነኝ ብሎ የመጣው ከአሜሪካ ሀገር ለመዝናናት መጥቶ ኪፓውን አድርጎ መሺ ነኝ ይላል። እውነቱን ነው። ከየትኛው ነገድ የተወለደ መሺ አትጠይቅም። ይሄንን የመጣን ጎረምሳ ሁሉ መሺ ነው እያልክ የምትቀበለው የኢየሩሳሌም ማለት ነው። ልክ በእንትናም ዘመን እንደዚህ ነበረ። ማነው ገማልኤል የተባለው የሕግ መምህር ጳውሎስን ያስተማረው ጴጥሮስና ዮሐንስን እዛ በአይሁድ ሸንጎ አቅርበው ሲገርፏቸው ከዛ ምን አላቸው? የአይሁድን ሸንጎ ቆይ እናንተ ሰዎች እነዚህ ሰዎች ከዚህ ከጉባኤ ውስጥ አውጧቸው፣ ንውጡ በሉና አስወጧቸዋል። ዮሐንስ፣ ጴጥሮስ ንውጡ ተባሉ። ወደ ውጭ አስወጣቸው፣ ትንሽ አንድ አፍታ ብለው ወታደሮቹን ወደ ውጭ አወጧቸው። ገማልኤል እንዲህ ብሎ ነገራቸው። እኔ የምላችሁ ከእነዚህ ሰዎች ብንለይ ብዬ መክራቸዋለሁ አለ። ለምን ብሎ ቢሉ እነዚህ ሰዎች ከእግዚአብሔር ከሆኑ ከእግዚአብሔር ጋር ነው ስትጣሉ የምትገኙት፣ ከእግዚአብሔር ካልሆኑ ግን ይጠፋሉ አላቸው። እንዴት ሆኖ ብለው ሲሉት የሆነ ታሪክ አስታወሳቸው። ቴዎዳስ የሚባል ሰው ትዝ ይላችኋል? 400 ሰው አስሸፍቶ ምናምን ነገር ብሎ አለው። እሱም ተከታዮቹም ጠፉ። እንትናስ የሚባል ብሎ መለሰላቸው። ሁለተኛ ደገመላቸው። እንትና የሚባል እሱም እኮ ተከታዮቹ ጠፉ። እነዚህም ሰዎች ከጌታ ከሆኑ አታሸንፏቸውም፣ ከጌታ ካልሆኑ ግን ይጠፋሉ። ስለዚህ እነዚህን ገሊላውያንን ተለዩዋቸው ብሎ መከራቸው። በዚያንም ዘመን መሺ ነኝ እያለ ስንት ጎረምሳ አልኩ የቻይና ጂንስን እየለበሳውን ትውልድ ሁሉ ይመጣልህ አልኩ። ኪፓውን አድርጎ መሺ ነኝ ይላል። ከየት ነው የመጣው? ለሆሊዴይ ከአሜሪካና ከተለያየ ቦታ ላይ እየገባ ማለት ነው። የፈሰሰው ውሃ የማያቀና ለእስራኤል ደህንነትና ሰላምን የማይሰጥ ጎረምሳ ማለት ነው። ከየት ነው የተወለድከው አትለውም እንዴ? በመጀመሪያ አሜሪካ በርገሩን ሲበላ የዋለ ጎረምሳ ሁሉ መጥቶ ለእስራኤል መሺ ነኝ ብሎ ይልላል። ከኢየሱስ ክርስቶስ ውጪ ለእስራኤልም ለዓለምም ሁሉ ሊያድን የሚችል መድኃኒት የለም ብቻ ሳይሆን ለዘላለም አይኖርም፣ አይመጣም። እስራኤል አንድ በስተት የምትቀበለው ሰው አለ፣ የአመፅ ሰው። ቅድም ያሳያችሁ ኢሳይያስ 28 ላይ
ከእግዚአብሔር መጽሐፍት ውስጥ አይጻፍም እንጂ አይ ይሄ ሰውዬ ባይኖር፣ ይሄ የአመፅ ሰው ባይኖር። ምክንያቱም በእስራኤል ላይ የሚያመጣውን ጥፋት ስታየው በስጋ መሞት ብቻ አይደለም፣ እሱን እውነተኛ ነው ብለው ከሞት ጋር ያደረጉት ቃል ኪዳን፣ ከሲኦል ጋር የተማማሉት መሐላ ያሳዝናል። ኢየሱስ ያድናል ወንድሞቼ ናቶች። እሺ እኔ ምን አለፋለፈኝ አሁን እግዚአብሔር ተናግሮት አልሰማ ብሎ ያለ ሕዝብ ማንም ይሁን አሕዛብም ይሁን አይሁድ ይቀጣል። ልጁን ቀብቶ መድኃኒትና ቤዛ አዳኝ አድርጎ ወደዚህ ዓለም ልኮታል እግዚአብሔር። አንድ ተቀዳሚም ተከታይም የሌለው ልጁን ማንን? ኢየሱስን። በእርሱ የሚያምን ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። በቃ ወደዋል። ብራዘር በክርስቶስ ኢየሱስ ና ከእግዚአብሔር ጋር ታረቅ። በክርስቶስ ኢየሱስ ሰላምን ተቀበል። በክርስቶስ ኢየሱስ ንስሐና የኃጢአት ይቅርታህን አገኝ። በክርስቶስ ኢየሱስ የእግዚአብሔር ልጅ ተብለህ ወደምትጠራበት ወደ ፍቅሩ ልጅ መንግስት ናፈለስ። ና ከድቅድቅ ጨለማ ውጣ። ና አንተ አይሁዳዊ ወንድሜ ና ወደ ኢየሱስ ክርስቶስ። ና አንተ ኦርቶዶክስ ወንድሜ ና ወደ ኢየሱስ ክርስቶስ። ና አንተ ካቶሊካዊ፣ ሙስሊም፣ የተለያየ እምነት ውስጥ ያላችሁ ኑ በክርስቶስ ኢየሱስ። በጌታ ያመናችሁ ወንድሞችና እህቶች በብዙ ድንግዝግዝ ውስጥ ወደኋላ ወደፊት፣ አንዴ ዓለማዊ አንዴ መንፈሳዊ የምትሆኑ ሚናችሁን ያለያችሁ፣ ከዓለም ጋር የተደባለቃችሁ ጥፋት ሳይመጣባችሁ ንስሐ ግቡ፣ ተመለሱ። ኑ በክርስቶስ ኢየሱስ እንደገና እርቅን አድርጉ ከጌታ ጋር። ጌታ ይወዳችኋል። ጸጋና ሰላም ይዛላችሁ። ወንድምነት መቀጠል ትችላለህ። ተባረክ።